አባቶይ ይህን ቃል ላንተ አደራ አሳልፈን እንሰጣለን። ቃልህ ይናገር፣ አንተ ተናገረን። አንተ ስትናገር ህይወት ይሆንልናል። አንተ ስትናገር መንገዳችን ይቀየራል። አንተ ተናግረህ ያልተሰራ የለም። አንተ ተናግረህ ያልበሰለ የለም። አንተ ተናግረህ ያልተፈወሰ የለም። አንተ ቃል ብቻ ተናገር እንዳለ ያ መቶ አለቃ ያ ቃል ሄል የሚያደርገው ቃል ያ ቃል ህይወት እውነት የሆነው ያ ቃል ጌታ ሆይ በኢየሱስ ስም በመካከላችን አሁን ያለ መከልከል እንዲነገርን ይጸልያለሁ። ልትል የምትፈልገውን ብቻ በአንደበቴ ተጠቀም። እግዚአብሔር ሆይ ያልሆነ ነገር ብናገር ያ ከኔ ነው። አንተ ትክክል ነህ። በኢየሱስ ስም አንደበቴን አንተ ብቻ ተጠቀም። አምላክ ሆይ ያን ክፉ ረጋሚ በለዓምን እንኳን አንደበቱን ተውሰኸዋል። ይህ አንደበት ያንተ ነው፣ የተቀደሰ ነው። ይህ ቃል ያንተ ነው፣ የተቀደሰ ነው። በአንደበቴ በኩል አልፈህ ተገናኛቸው። በእውነት ለዘመናት ጥያቄ የሆነባቸው ነገር ቢኖር ይህ ቃል እየተነገረ ከላያቸው ላይ ይውደቅ። ያንተ የበላይነት ያንተ ታላቅነት የተነገረበት ክፍል ይሰበካልና ታላቅነትህ በመካከላችን ይንቀሳቀስ። አባቴ ይህን ስለምታደርግ አከብርሃለሁ። ክብር ሁሉ ለአንተ ይሁን። እንወድሃለን። በጌታ በኢየሱስ ስም ብዬ ጸለይኩኝ። አሜን አሜን። ስለዚህ ያው ቃል በቃል እናየዋለን። 5:5 እንጀምር። የይሁዳም ሀገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይመጡ ነበር ይላል። አሁን እዚህ ክፍል ላይ ስታየው በደንብ የሚናገረው ያው ስለ ዮሐንስ ጥምቀት ነው። ዮሐንስ ያጠመቀበትን መንገድ ነው እና ኃጢአትን የማናዘዝና የማጥመቅ ስራ ነው። ዮሐንስ ይቅርታ፣ እቺን ነገር በእንትን ላብራት መሰለኝ አይደል? ሪንጓን ኮኪ እየጨለመ ስለሆነ እንደዚህ ላብራትና ሌላው ጨለማ ቢሆንም ይሄ ይታያል፣ እንደዚህ ይታያል። በምንም አጋጣሚ ኢየሱስ ያለ ሞንታርቦ 5000 ሰው አገልግሎ የለ እንዴ? ወደ 10 ምናምን ሺህ ሰው ያለ ሞንታርቦ ብቻውን ያለ መብራት ምንም እናገለግለዋለን። ይሄን ጌታ ኢየሱስ ክርስቶስ ይድናል። ሳይበላ ሳይጠጣ 3 ቀን እናገለግለው። ያለ መብራት ያለ ድምጻችን ሰሎ እንኳን በምልክት እናገለግለዋለን። ኢየሱስ ያድናል። እና ዮሐንስ ኃጢአትን እያናዘዘ የማጥመቅ መንገድ የዮሐንስ ጥምቀት ይሄ ነው። ድህነትን የሚተካ አይደለም፣ መዳንን የሚተካ አይደለም። ኃጢአትን እያናዘዘ ማጥመቅ ነበር የሱ ስራና ይሄ የአይሁዶች ይዘው እንደ ካልቸር የያዙት መጽሐፍ ቅዱሳዊ ያልሆነ እንደ ካልቸር የያዙት የመርጨት ስነስርዓት የሚባል አለ። አንድ አህዛብ ወደ አይሁድ መንገድ ሲመጣ ያንን ስነስርዓት ሊቀላቀል ይችላል። ይሄ ማለት ምንድን ነው? እኔ አህዛብ ነኝ፣ ከእግዚአብሔር ወገን የራቅኩ ሰው ነኝ፣ አሁን ግን ወደ እግዚአብሔር ወገን መጥቻለሁ ብሎ ሲናገር ያንን የመርጨት ስነስርዓት ያደርጋል። ዮሐንስ ግን ሲመጣ ማንም ጻድቅ የለም፣ ማንም ንጹህ የለም፣ ማንም አይሁድ ከአህዛብ ተለይቶ አህዛብ አደባባይ ላይ አህዛብ እዛ ጋር እየቆመ አይሁድ ውስጥ እየገባ የሚቀጥል ነገር እንደሌለ ያሳያቸውና ከተለያየ ቦታ ከገሊላም ከኢየሩሳሌምም እየመጡ አህዛብ ብቻ አይደለም አይሁድም ጭምር ይጠመቁ ነበረ። ጌታ እኮ ነው ቀን ያወጣልን። በነገራችን ላይ ጌታ ኢየሱስ ክርስቶስ ጅራፍ አበጅቶ ቤቴ የንግድ ቤት ትባላለች ብሎ ገባ የሚለውን ክፍል ስናነብ እንዲሁ ቤተ መቅደስ ውስጥ የሚሸጡት ነገር ስላለ በጣም ኦብሰስ ዶኖ እንዳይመስላችሁ። ይኸውላችሁ ውስጠኛው ክፍል አይሁድ ነው የሚገባው። ቀጥሎ የአህዛብ አደባባይ አለ፣ ቀጥሎ የሴቶች አደባባይ አለ። የአህዛብ አደባባይ የምትባለውን ስፍራ የንግድ ቤት አድርገውታል። እና አህዛብ መብት የለውም። እየተገፋ ከቤተ መቅደሱ ወጥቷል። በምን ምክንያት? በንግዱ ምክንያት። በዚህ ዘመን ብናመጣው ጌታ ኢየሱስ ክርስቶስን የማያውቁ ሰዎችን ወደ ጌታ ኢየሱስ ክርስቶስ ለማምጣት የህይወት እንቅፋት እንደማለት ነው። ኢየሱስ ያድናል። ስሬቱ ኢየሱስ እንዴት እንምጣ እንዴት እንግባ ይላል። ይሄ ኢየሱስ ክርስቶስ ባገለገለበትም ዘመን ወደ ውስጠኛው ክፍል አህዛብ መግባት አይፈቀድለትም። ለምን? ከአይሁድ ወገን መሆን አለበት። እሺ የአህዛብ አደባባይ ነው። ወደ አህዛብ አደባባይ እንኳን እንዳይቀርብ የንግድ ቤት አድርገውታል። ስለዚህ ጅራፉን ይዞ ገባ የሚለው የአህዛብ አደባባይ ጋር ነው። አውጡ ውጡ፣
እነሱ እንኳን ይግባዋል። ስለዚህ ለአህዛብ አንድ አህዛብ አይሁዳዊ መሆን በቃ ጭንቅ ነው። እሱ ብቻ አይደለም፣ አህዛብ የተጠላ ብቻ አይደለም፣ መጽሐፍ ቅዱስ ስለሚል ውሾች ተብለው ስም የሚሰጣቸው ናቸው። እና ያ ሰማይ ተቀዶ የእግዚአብሔር ክብር ስራውን ሲጀምር ያ ጌታ በተወሰነ ማህፀን ውስጥ ተወልዶ አድጎ ወደ አገልግሎት ሲገባ ግን ሁሉንም ጠቅለል የሚያደርግ ነው የሆነው። ሁሉንም ጠቅለል የሚያደርግ። ስለዚህ እኔ በጣም ደስ የሚለኝ ይህን ክፍል ሳጠና እንደዚህ የሚል ነገር አገኘና ቃል በቃል ነው የጻፍኩት። ልክ ሲጠመቁ የዮሐንስ ጥምቀት ለአይሁድ ሲምቦላይዝ የሚያደርገው ቃል ይሄ ነው። እኔ አይሁዳዊ እንደሆንኩ አስቡኝና ዮሐንስ እያጠመቀኝ ነው። የዛ የመጠመቄ ትክክለኛ ትርጉም ይሄ ነው። እኔ እንደ አህዛብ ወይ ጌታዬ እንዴት እኮ ዘጭ እንደሚያደርግ እና ያለ ሰው ደስ ይለኛል። ማውረድ ይችልበታል። ውረድ እስቲ ቀስ ብለህ ይላል። እውነት ኢየሱስ ያድናል። እኔ እንደ አህዛብ ከእግዚአብሔር ዘንድ እንደራቅኩ እንዲህ ያለ ነው የሚጠመቀው እና ከእርሱ ጋር መስማማት እንደሚያስፈልገኝ አምናለሁ። የዮሐንስ የማጥመቅ ስነስርዓት ትርጉሙ ሲምቦሉ ይሄ ነው እና አይሁድ የለም፣ አህዛብ የለም፣ ምንም የለም፣ ሁላችንም የእግዚአብሔር ወገን ለመሆን ብለን ነው የምንገባው። ሀብት የለ፣ ንብረት፣ ድህነት የለ፣ ባለጠግነት የለ፣ በጌታ ፊት ሁሉ እኩል ነው። ይሄ በዛ ዘመን ቀላል እንዳይመስላችሁ። አንድ ሰው የዮሐንስን አገልግሎት ምናምን ሱፍ ለብሶ እኔ ባካ አይሁድ ነኝ አይመለከተኝም ይሄ ጥምቀት ቢል አይሰራም እና ግባ ተጠመቅ ይባላል። ስለዚህ የአህዛብን ብቻ የሚለው ነገር ይደገምልን እግዚአብሔር። እሺ ትርጉሙ ነው። እኔ ደግሜ እናገራለሁ፣ ኢየሱስ ያድናል። እኔ እንደ አህዛብ ከእግዚአብሔር ዘንድ እንደራቅሁ እና ከእርሱ ጋር መስማማት እንደሚያስፈልገኝ አምናለሁ እያለ ነው ሲጠመቅ። አምናለሁ ርቅ ያለው ቤቱ ናቸው እኮ እናንተ። አረ ያድናችሁ። ያ የጠፋው ልጅ ታስታውሳላችሁ? በስንት ጸጸትና በስንት ንስሐ እንደምንም አባቱ ቤት በየመንገዱ እያወራ ባሪያ ልሁን፣ በቃ ባሪያ ልሁን እያለ ይቀበለኛል፣ ባሪያ ሆናል፣ ባይቀበለኝ እንኳን እያለ በስንት የንስሐ መንገድ መጥቶ ልክ ቤት ሲገባ ወንድሙ አይኑ ቀላ። እስከ ዛሬ እኔ ቤት ውስጥ ሆኜ እኮ ያልተደረገም ማለት ለካ የጠፋው ያኛው አይደለም። ታውቃላችሁ? ቤት ውስጥ ያለው ነው። በቃ ጠፍቷል፣ ለውስጥ ነው። ይሄ ሁሉ ያንተ አይደል እንደ ያለው እና አንዳንዴ ቤት ውስጥ ያለ ግን የጠፋ አይሁድ ልክ እንደዛ ናቸው። አይገርምም? ይሄን አርግ ያን አርግ ይሄን አርግ ያን አርግ በሚል አጥር ታጥረው ውጭ ያሉት ወደ ውስጥ እንዳይቀርቡ፣ ውስጥ ያሉት ደግሞ በቃ እንደዚህ ስላላደረከኝ እንደዚህ ቀራጭ ስላላደረከኝ እያሉ ነው የሚኖሩት። ስለዚህ አንድ የሚያደርግ ሀሳብ መጣ። በኢየሱስ ስም አንድ የምታደርጉ አገልጋዮች ያደርጋችሁ። አንድ ዮሐንስ በቃ አንድ ሊያደርግ መጣ። አንድ ሊያደርግ ይቺ የንስሐ ኮሊንግ፣ ይቺ የኃጢአትን መናዘዝ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። ጎድሎናል ሁሉ ምንም የለም። ስለዚህ ዮሐንስ መጥቶ የማናዘዝና የማጥመቅ ሂደትን ሲያደርግ ታዩታላችሁና ይሄ ስሙም ይመስለኛል ኒክኔም ያሰጠው። ልክ ኢየሱስን የናዝሬቱ ኢየሱስ እንደምትሉት በዮሐንስ መንገድም የሄደ ስላልነበረ፣ በፊትም በኋላ ስላልነበረ መጥምቁ ዮሐንስ የተባለ የሚጠራው ለዚህ ምክንያት ነበር። እንደሱ ያለ አገልግሎት የለም። በቃ የተለየ አገልግሎት ይስጣችሁ ጌታ፣ የተለየ በምድር ላይ እንደ ባለ 50 ቀን እያለን አንሞታት፣ እንደንትና ከነሳው ሳይቀር እንደንትና እያለን ሌላ መዝገብ ይገለጥ በፊታችሁ በኢየሱስ። ይሄ አገልግሎት በምድሬ ላይ አልሆነም ተብሎ ሌላ ዮሐንስ ሲመጣ ማንም ያልሄደበትን መንገድ ሄደ። ማንም ያልሄደበትን፣ ማንም ያላገለገለውን መንገድ፣ ማንም ያላገለገለው ነገር በእናንተ ህይወት ይገለጥ። ማንም ላይ ያልወረደ የመንፈስ ቅዱስ አሰራር በእናንተ ላይ ይገለጥ። ከበርቴውን የወደቀውንም እኩል የሚያደርግ ልዩ ቅባት በእናንተ ላይ ይገለጥ። በቃ ዮሐንስ እንደዚህ ነበር ያገለገለው፣ በልዩነት
ስለዚህ ይሄ የዮሐንስ ጥምቀት ምናልባት ብዙ ጊዜ ስለ ጥምቀት ጥያቄ ይመጣልኛልና እዚህ ውስጥ ምናልባት እንደው የኔ ፎሎወሮች ካላችሁ አላውቅም ካላችሁ ግን ይሄን ነገር በደንብ ማርክ አድርጉልኝ። ዮሐንስ የሚያጠምቀው የድነት ጥምቀት አይደለም። ልክ አሁን እኔ ባነበው ደስ ይለኛል። ሮሜ መጽሐፍ ላይ የሚናገረው ሮሜ መጽሐፍ ምዕራፍ 6 ቁጥር 3 ላይ ያለችውና አንድ ቃል እሷን ተናግሬ ማለፍ እፈልጋለሁ። ጳውሎስ እንደዚህ አይደለ ያለው? ከላይ ጀምሬ ላንብበው። እንግዲህ ምን እንላለን? ጸጋ እንዲበዛልን በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ይሄ የዮሐንስ ጥምቀት እንደዚህኛው ጥምቀት አይደለም። ከህይወቱ ጋር ህይወትን ከሞቱ ጋር ሞትን። ስለዚህ የዮሐንስ ጥምቀት እንደዚህ አይነት የንስሐ ጥምቀት እንደነበረ ማየት ትችላላችሁ። ቁጥር 5 ላይ እንደዚህ ይላል። እዚያው ክፍል ላይ የይሁዳም ሀገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይመጡ ነበር ይላል። ይመጡ ነበር። የይሁዳም ሀገር ምድር እንደገና ከኢየሩሳሌምም ይመጡ ነበር። የዮሐንስ አገልግሎት በጣም አስደናቂ ምላሽ ያገኘ አገልግሎት ነበር። ነቅ ያደረገው በቃ አቤት ጠፍቶ የጌታ ድምፅ ሲመጣ ነቅ ነው የሚያደርገው ቤታችሁን፣ ህይወታችሁን፣ አገልግሎታችሁን። እኔ አስታውሳለሁ አሁን የመጨረሻ የወለድኩትን ልጄን ነፍሰ ጡር ሆኜ የጌታ ድምፅ ያው ካለብኝም ዲፕሬሽን ካለብኝም እርግዝና የተነሳ ጠፍት እውነት ጌታዊ መሰዊያን ግን ታድሰዋል ያልኩበት ጊዜ ነበርና ሰዎች ሲጸልዩ ቀና ነበር ቁጭ ብዬ አሜን አሜን እል ነበርና እግዚአብሔር ጊዜ አለው እመጣለሁ እንዲችን ነገር ተናገረኝ። በቃ እመጣለሁ ይለኝ ነበር። አቤት ከወለድኩ በኋላ ሲመጣ ቦታ አይመርጥም ሲናገር፣ እናንተ ስፍራ አይመርጥም። ኮኪ ይገባታል መቼስ እንዲህ ብዬ ሚዲያ ላይ አላውራው። ኤቭሪቲንግ ከኔ ጋር ያወራል። በቃ እያንዳንዱን ነገር አቤት እግዚአብሔር ዝም ብሏችሁ ሲመጣ በዮሐንስ አገልግሎት ያልተጠብ ንቅልን አለው ከተማው ንቅል። ኢየሱስ ክርስቶስ ያድናል። ስለዚህ ኃጢአተኛ መሆናቸው እንደገና ለሚመጣው መሲህ መዘጋጀት እንደሚያስፈልጋቸው ሊያውም ዮሐንስ ሲናገር እንዲህ በቀል እንዳይመስላችሁ በጣም ኃይለኛ ስትሮንግ የሆነ ቃል ይናገራል። እናንተ የፉኝት ልጆች ማን አመለከታችሁ እያለ እኔ ምን አይነት ሰው ነው? እኔ በሱ ጊዜ ብኖር ደስ ይለኛል። እንደው ባየው ኢየሱስ ያድናል። ስለዚህ የመዘጋጃ ጥምቀት እንደሚያስፈልጋቸው የተገነዘቡ ሰዎች ሰር እንዲያደርጉ በቃ ልክ ነህ ያሉት ሰዎች ከተለያየ ስፍራ ይመጡ ነበር የዮሐንስን መልእክት ለመስማት እና ለመጠመቅ። የመጥምቁ ዮሐንስ ዋና መልእክቱ ምንድን ነበር? ይህንን በደንብ እንድናይ እፈልጋለሁ። ኃጢአተኛ ነህ ንስሐ መግባት አለብህ የሚል አይደለም። ብዙ ጊዜ እንደዛ ስለሚታሰብ ነው። ኃጢአተኛ ናችሁ ንስሐ ግቡ እያለ የሚጮህ ይመስለናል። አይደለም። የዮሐንስ ዋናው መልእክት ኢየሱስ ይመጣል። ያው የዚህኛው አይነት አሁን እኛ ኢየሱስ ይመጣል የምንለው አይነት ሳይሆን የዚያኛው ኢየሱስ ይመጣል፣ ሊያድን ይመጣል፣ መሲሁ ይመጣል። ስለዚህ ንስሐ ግቡ። ዝም ብሎ አይደለም የሚመጣው፣ መንገድን ይጠርግለታል። እሱ የከበረ ጌታ ነው። ባለፈውም ተነጋግረናል። ዝም ብለን አይደለም ና ምንለው፣ ይጠርግለታል። መንገዱ እየመጣ ነው። እኔ የምናገራችሁን ነገር እንደ እንትና አትቁጠሩት፣ እንደ ስድብ አትቁጠሩት። ከኔ ኋላ የሚመጣው እሱ ምን ያለ ነው? የበረታ ነው። እኔ ማጠምቃችሁ የንስሐ ጥምቀት ነው። ከኔ ኋላ የሚመጣው ከኔ ይልቅ ብርቱ ነው ይላቸዋል። ስለዚህ ኢየሱስ ይመጣል ነው የሚለው። ኢየሱስ ይመጣል። ከዚህ ማንነት ጋር አጠብቁት፣ ንስሐ ግቡ። ይሄ ነበረ የዮሐንስ ጥሪ። ለዚህ ጥሪ ምላሽ እንዲሰጥ ነበረ ሰውን የሚያበረታታ። ስለዚህ ይህንን ጥሪ ሰምተው ይህንን ጌታ ሲመጣ ለማየት ህይወታቸውን አሳልፈው እየሰጡ እየተናዘዙ ይህንን ጥምቀት በዮርዳኖስ ያደርጉ ነበረ። እንደዛ ያደርጉ ነበር። ከቁጥር 6 እስከ ቁጥር 8 ያለው የዮሐንስ
ያለባበስ ሁኔታ ማንነቱን የሚገልጥበት ክፍል ነው። የግመል ጠጉር ለብሶ በወገቡም ጠፍር ይታጠቅ አንበጣና የበረሃ ማርም ይበላ ነበር እያለ ስለሱ ይናገራል። የግመል ጠጉር የቆዳ መታጠቂያ፣ ይሄ መታጠቂያ እዚያው ብሉይ ኪዳን ላይ ስቲል ብሉይ ኪዳን ነው። በነገራችን ላይ አዲስ ኪዳን አይደለም። የዮሐንስ አገልግሎት የብሉይ ኪዳን የመጨረሻው ነብይ ነው ዮሐንስ፣ መጥምቁ ዮሐንስ የአዲስ ኪዳን ሰው አይደለም። ግን በቃ እኔ ይገርመኛል። እናቱ ሆድ ውስጥ ነው መንፈስ ቅዱስ የተሞላው። ለበስማ አንዳንድ ሰዎች ማግኔት ናቸው ታውቂያለሽ። ብሉይ ኪዳን እኮ እናቱ ሆድ ውስጥ ምን አይነት ተአምረኛ ሰው እንደሆነ ያላቀ እንደው የተፈቀደልን አግነን የተፈቀደልን ስለ ኢየሱስ መናገር ብቻ ነው እንጂ አንዳንድ ሰዎች አቤት ሰማይን እንዴት ረፍት ያሳጡታል መሰላችሁ። እናቱ ሆድ ውስጥ ታስታውሳላችሁ፣ ማርያምና ኤልሳቤጥ ሲገናኙ እንዳየውሽ ጽንሴ በሆዴ ውስጥ ዘለለ አለች። ኮኔክሽን እኮ ነው። ሆሊ ስፒሪት አንድ ቀን እዚያች ዮርዳኖስ ባህር ፑልፒቱ የሱ ዮርዳኖስ ባህር ነው ቆሞ አንድ ቀን የሰራዊት ጌታ ብሎ አያውቅም ወገኖቼ። ግን የእግዚአብሔር ትክክለኛ ድምፅ በውስጡ ስላለ በጣም ይፈራል። የእግዚአብሔር ሰው ነው። የሰራዊት ጌታ አይለው የእግዚአብሔር ሰው ነው። በጣም ባለፈው ሳምንት እንዳልኳቸው ከመንግስት እኩሌታ ይልቅ የዮሐንስ ራስ ኤክስፔንሲቭ ነው። ውድ ዘመን ይጠበቅለታል። ምንም እኮ ብታዩት አይማርክም። ሱፍ የለው ምን የለው። እንደ አንድ አይሁድ እንኳን የሚያገለድም አይደለም። የኤልያስ አይነት ነው አለባበሱ። ስለዚህ እንደ ኤልያስ ነው ብለው ብዙ ሰዎች ይነጋገሩበታል። ኤልያስ ድጋሚ መጥቷል የሚባልለት ሰው ነው። ያ ኤልያስ ያው በብሉይ ኪዳን ባለባበሱ ነው የሚታወቀው። ታስታውሳላችሁ አይደል? ሁለተኛ ነገሥት ምዕራፍ 1 ላይ ንጉሱ ታሞ በጠና ወደ በአሊም ወደ ጣዖታት አማልክት ምንድነው ነገር ሊላከና መንገድ ላይ ሰዎቹን ተገናኛቸው። ኤልያስ ወርዶ ምንድነው በእስራኤል መካከል አምላክ ጠፍቶ ነው እናንተ ሌላ አምላክ ፍለጋ የምትሄዱት? ሄዱ ተመለሱ ብሎ በተናቸው። አልፈውትም አልሄዱም። አልፈውት ሰውየው አልፋችሁት አትሄዱም። እንደዚህ አይነት ሞገስ ይስጣችሁ። ስትገስጹ ሰዎች ምልስ ይበሉላችሁ። በእውነት አልፈውት ሊሄዱ ራሱ አልቻሉም እና ሮጠው ወደ ንጉሱ ሄደው አረ መለሰን አንድ ሰው በእስራኤል መካከል አምላክ ጠፍቶ ነው እንዴ ብሎ መለሰን ሲሉት ምንድነው ምን ንገሩኝ ልብሱን አላቸው። ልብሱን የሆነ ልክ ዮሐንስ አሁን የለበሰው አይነት የሆነ ጠፍር ነገር ታጥቋል። እንደዚህ ነገር አገልድሟቸው ኤልያስ ነው አለ። ኢየሱስ ያድናል። ምክንያቱም ይታወቃል፣ ሰውየው ይታወቅ፣ ህይወታችን ይገልጠዋል ይገልጠዋልና ይህን አለባበስ ይጠቀም ስለነበረ ብዙዎቹ ኤልያስ ተመልሷል በቃ ይላሉ። ምክንያቱም ዮሐንስ ኮምፕሮማይዝ አያደርግም። ፍጹም ወደ ጎን ወስደ ሸጉጠ የምታናግረው ሰው አይደለም። አይመችም፣ ለዚህ ዓለም ነገር አይመችም። በቃ ለዚህ ዓለም ነገር የሞተ ነው፣ ፋራ ነው ሰውየው። ዝም ብሎ አይኖርም እንደ እግዚአብሔር ዝም ብሏል እሱ ዘናፈት አይልም እንደ የምትሉት ሰው አይደለም። አይመችም። በቃ ጥያቄ ሆኖባቸው ነው ዘመኑን የጨረሰው። ቤተ መንግስት ድረስ ጥያቄ ነው ሰውየው። አይደለም ኢየሩሳሌም ውስጥ አይደለም ገሊላ አይደለም ዮርዳኖስ ባህር፣ ቤተ መንግስት ድረስ ጥያቄ ነው ሰውየው። ጥያቄ ነው። አይፈራም፣ ሀሳብ አይቀይርም። ተናገረ ነው በቃ። እንደዚህ አይነት አገልጋይ ያድርጋችሁ። በእውነት በዘመኔ በጣም የምመኘው አገልግሎት ነው። ሀሳብ አይቀይርም፣ ሀሳብ አይቀይርም፣ ትንቢትም አይቀይርም። ብሏል። ኤልያስና ውጣና ተገለጠ ለንጉሱ ቤተ መንግስት ሄደ አይዘንብም በለው ብሎ ላከው። አይዘንብም ወገኖች፣ አባብለን ቀብተን ነው የምንናገረው እንጂ ይህንንማ በዚህ ዘመን እንዴት ፈታ ብለን እንናገረዋለን? የሚያስብል ጉዳይ እርግጠኛ ና ከአብ ነው እኮ አይባልም። ይሁን ጉዳይ አይደለም። መጣና በፊቱ የቆምሁት ያው እግዚአብሔርን ከአፌ ቃል በቀር አለው። በቀጣዮቹ አመታቶች ለምን በፊቱ ቆሜን የተቀበልኩት መልእክቱናል። በፊቱ ቆማችሁ ከተቀበላችሁ በማንም ፊት ቆማችሁ ትናገሩታላችሁ። የዮሐንስ ሕይወት ምድረ በዳ ላይ በደንብ የተሰራ ነው። ያውቀዋል፣ እሱ ጠራጊ እንደሆነ ቢልዶዘር እንደሆነ ያውቀዋል። ስለዚህ መንገዱን እየሰራ በመንገዱ ብትገቡ አያቆሙም፣ መሄዱን አያውቀውም። ኢየሱስ ያድናል። ስለዚህ ዮሐንስ ብዙ ነገሩ ከኤልያስ ጋር ስለተመሳሰለ ኤልያስ ነው ይሉት ነበረ። ኤልያስ መጥቷል፣ ተነስቷል፣ ኤልያስ ተነስቷል። የአንዳንድ ሰዎች መንፈስ እንዲህ ተነስቶ በመጣልን ትላላችሁ አይደል? አንዳንዴ እንደዛ ነበሩ። ያኔ ይሄ ኤልያስ ነው አሉ።
እና በዚህ ትርምስ መካከል ዮሐንስ ያው ራሱን ማብራራት አለበት። እዚያች ዮርዳኖስ ባህር ፑልፒቱ ላይ ቆሞ ያው ዮሐንስ እባላለሁ አንበጣና ማር እየበላው ምናምን ያለ እንዳይመስላችሁ ብትሰሙ ይሻላችኋል። ያው የኔን ነገር የምናገር ቃሌ መሬት ጠብ አትልም እንዳይመስላችሁ ያለ እንዳይመስላችሁ። ቁጥር 7 ምንድን እንዳለ እናንብበው። ተጎንብሼ አለ። ስብከት ሲጀምር እንደዚህ ነው የሚለው፣ ገለጥ አድርጎ ተጎንብሼ የጫማውን ጠፍር ኢየሱስ ያድናል መፍታት የማይገባኝ። በቃ አለቀ። ዮሐንስ ማን ከየት እናት ማን የለም። አባቴ ሲያጥን እስከ እርጅናቸው ድረስ እንትን ሆኖ ምናምን እንደዚህ አይነት ሰዎች ባይዘውኝ ስብከት ፑልፒት ካገኙ ያንን ጌታ ገልጦት ያልፏታል እንጂ ገብቼ ስወጣ ስገባ እንትን ብዬ ባለፈው አንድ ነገር የሚሏቸው ሰዎች አይደሉም። ብዙ ጊዜ እንደዚህ አይነት ሰዎች ራሳቸው መጽሐፉን አልጻፉትም፣ ሰዎች ናቸው የጻፉላቸው አይደል? ይሄ ሰው ብዙ ነገሩ ከኤልያስ ጋር ስለሚመሳሰል እሱን አንስቼ ልንገራችሁ። ከየት መጣ፣ ማን ጸንሶ ወለደው፣ በምን አይነት ትንቢት ሲያገለግል ቆየ፣ ምንም የምታውቁት የለም። ቴስቢው በቃ ቴስቢያዊ ኤልያስ ምንም ወደኋላ ስትሞክሩ ብትኖሩ ኮሜንታሪ ብታጠኑ ምንም የለም። በቃ ቴስቢያዊ ነው እሱ። ምን ጨነቀው? እግዚአብሔር ይታይለት እንጂ ቴስቢያዊ ሆነ ምንስ ሆነ። ለመምከር ከሚያንጽ የምስክርነት ቃል ውጪ መድረክ ላይ ስለ ግላችን በመናገር ጊዜ አንፍጅ፣ ምንም አይጠቅም። እንዳልኳቸው አንዳንድ የህይወት ምስክርነቶች ስለሚያንጹ እንናገራቸዋለን። አንዳንድ ያለፍንባቸውን መድረኮች ልክ እንደ ጳውሎስ እድል ሲሰጠን እዛ ደማስቆ እንላለን። በየሄድንበት ደማስቆ ያለው ሳልፍ ከዛ ጌታ አግኝቶኝ መንገዱ ሁሉ ይሄን አይደለም፣ በመንገዱ ሁሉ የሚሰብከው ይሄንን አይደል? ስለሚያንጽ የሚያንጸውን ብቻ እንቀጥላለን። ስለዚህ ዮሐንስ በዚህ ወንዝ መካከል ቆሞ እያጠመቀ አረ ኤልያስ ተነስቷል ምናምን ሲሉ እኔ አሁን በምድሬ ላይ የተነሳች አንድ ማን ሜሪ የምትባል ሰው ብትኖር አረ ሜሪ መታለች ቢሉ በዘመኗ በጣም ኃያል ከነበረች ይሁን የሚሞቀኝ ነገር ይኖራል እኮ አይደል? አዎ እዚህ ውስጥ አሁን አንድ የወንድ ስም ልጥራና አንድ ሰው ይሄ ሰው በአለምነህ መንፈስ ተነስቷል ቢባል ሌላ ነገር እኮ ነው አይደል? ወንድማችን አለምነህ በጌታ ክፍ ውስጥ ያለ የሚደንቅ እግዚአብሔር ቅባት የሰራበት ሰው ነውና እንደዚያ ነው ያሉት። አይ በቃ ይሄ ኤልያስ ነው ተነስቷል አይነት ግርግር ሲኖር አለ እኔ አለ እንደዛ እንደ ኤልያስም አይደለም እንደማንም አለ እኔ የማውቀው ፖዚሽን ይሄ ነው አለ የጫማውን ጠፍር እንኳን ልፈታ የማይገባኝ እና ለምን እንደዚህ አለ ብዬ እያየው ነበርና ዮሐንስ በነበረበት ጊዜ አንድ ባሪያ ለጌታው ሙሉ ኮምፕሊትሊ ይገዛል። ሙሉ ለሙሉ መብት የለውም አይደል? ሲያበላም ሲያጠጣውም የቤቱንም ነገር ሲጠብቅ እንደ በቃ አንድ ባሪያ ነው ከተባለ ኖርማል ነው ማገልገሉ፣ ኤክሰፕት የጌታውን ጫማ ከማውለቅ በቀር ይላል። ልክ አንድ መምህርም ተከታዮች ይኖሩታል አይደል? ልክ ደቀ መዛሙርቶች እንደ ኢየሱስ ያዘዛቸውን ሁሉ ያደርጋሉ፣ በሱ መንገድ ይሄዳሉ። ጫማውን ከመፍታት ውጪ ንጹህ ናቸው። ጠፍር ከመፍታት ውጪ ያንን ላያደርጉት ይችላሉ። የዮሐንስ ፖዚሽን ጫማ መፍታት አለ። ኧረ አይገባኝም ያለኔ አለ ትልቅ ነገር ነው፣ መብቴ ነው አይደል? ስለ ኢየሱስ መብታቸውን የተዉ ሰዎች ስለ ኢየሱስ መብቱን ነው የተዉ። የጫማውን ጠፍር ልፈታ አይገባኝም ሲል መብቱ ነው እኮ አለመፍታት። የእሱ ደቀ መዝሙር ነኝ እያለ ነው እራሱ። ዮሐንስ ደቀ መዝሙሮች አሉት። የእሱ ደቀ መዝሙር ነኝ፣ ጫማ አለመፍታት መብቴ ነው፣ ግን አይገባኝም አለ። እፈተዋለሁ አለ ከፈቀደ። ኢየሱስ ያድናል። አይገባኝም ግን ከፈቀደ አደርገዋለሁ አለ። ስለዚህ እንደዚህ ነበር የጫማውን ጠፍር መፍታት የማይገባኝ ከእኔ የሚበረታ ብርቱ ኢየሱስ ከእኔ የሚበረታ ከኔ በኋላ ይመጣል። በዮሐንስ ዘመን እንደዚህ ጥቅልል ስታደርጉት ኢየሱስ ብቻ ነው የተሰበከው ብቻ። ለመጥምቁ ዮሐንስ የድል ደረሰው አንተ ማነህ ብለው ብዙ ሕዝብ ጠየቀው አይደል? ኢየሱስ ያድናል። እንደዚህ አለ ጌታ ኢየሱስ ክርስቶስ የሚያደርገውን ሲናገር እኔ በውሃ አጠምቃቸዋለሁ። ቁጥር 8
እርሱ ግን በመንፈስ ቅዱስ ያጠምቃቸዋል እያለ ይሰብክ ነበር። ይሄ ነው ስብከቱ። አቤት አጭር ስብከት! አንዳንዴ እንዴት ብዙ ሰው እንደሚጠራ መጽሐፍ ቅዱስ ላይ አንዳንድ አጭር ስብከቶች በጣም ብዙ ሰው በቃ ይጎርፍባቸዋል። የዮሐንስ ስብከት አጭር ነው። በቃ ራስን ያዋረደ ጌታ ኢየሱስ ክርስቶስን ግሎሪፋይ ያደረገ ስብከት ነው። የሚገርማችሁ ሌሎች ስብከቶች ላይ፣ ሌሎች ክፍሎች ላይ፣ ሌሎች የወንጌል ክፍሎች ላይ ስታዩ እዚህ ጉባኤ ውስጥ ኢየሱስ አለ፣ የሆነ ይመላለሳል። ታውቂያለሽ? በመሃል በርቶ አይኑ ሲያዩ ያውና ይለዋል፣ የእግዚአብሔር በግ ይለዋል። ስለሱ የሚነገርበት ጉባኤ ላይ ኢየሱስ ይመላለሳል። መንፈስ ቅዱስ ግድ የላችሁም፣ ስለሱ ስበኩ፣ ይመላለሳል። ሃሌሉያ ሃሌሉያ። በመንፈስ ቅዱስ ያጠምቃችኋል። የዮሐንስ ጥምቀት ቀደም እንደተናገር ነው ንስሐ መግባትን የሚያሳይ ጥምቀት ነው። ነገር ግን ሰውን ከኃጢአቱ ሊያነጻው ወይንም መንፈስ ቅዱስ እንዲሞላ ሊያደርገው አይችልም ነበር። ስለዚህ ጌታ ኢየሱስ ክርስቶስ ይህንን የሚያደርገው ጌታ ኢየሱስ ክርስቶስ እንደሆነ፣ የእሱ ግን የማዘጋጃ የንስሐ ጥምቀት እንደሆነ እየተናገረ መሲሁ ሲመጣ ግን ከዚህ የተለየ እንደሚሆን እየተናገረ ያገለግላቸው ነበር። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ከ9 እስከ 11 ድረስ ያለችዋን ቁጥር እኔ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ እያለ ይነግረናል። ወዲያውም ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና የምወደ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ ይላል። መጣ ኢየሱስ እንደ ትክክለኛው መንገድ ሲሄድ ኢየሱስ መጠመቅ አልነበረበትም። ይሄ ዮሐንስም ሊቀበለው ያቃተው ነገር ነው። አክሰፕት ማድረግ ያቃተው ነገር ነው። አንተ በእኔ ልትጠመቅ አይገባህም እያለ ሲያናግረው ታያላችሁና ጌታ ኢየሱስ ክርስቶስ ግን ይሄንን ሲያደርግ የራሱ ያደረገባቸው ምክንያቶች አሉ። ሌሎች ክፍሎች ላይ ሲጠቅስተው ጽድቅን ሰው ሁሉ ሊፈጽም ይገባል ይለዋል እና አይገባውም እያልን ከሄድን በመስቀል ላይ መሞትም አይገባውም። ግን ለማዳን የሰው ልጅ ለማዳን ሰው መሆን ግድ ነበር። ስለዚህ ከወደቀው ሰው ጋር ያለውን አብሮነት፣ አጋርነት፣ ሰውነቱ እንዲታይለት ስለፈለገ መጀመሪያ የተናገረው እሱ ራሱ የተናገረው ርዕስ ጽድቅን ሰው ሁሉ ሊፈጽም ይገባዋል። ተው በቃ ፍቃድ አለው። ይሄ ብቻ አይደለም፣ ከወደቀው ሰው ጋር ማንነቱን ነው አብሮ ያሳየው። የሆነ ማማላ የወጣ ጌታ አይደለም ለማዳን የሆነ ስፍራውን ጥጉን ይዞ የተቀመጠ አምላክ አይደለም። ስለዚህ በምድር ላይ ያለውን ተልእኮ በምድር ካለው ተልእኮ ጋር ለመስማማት ፈጸመ። በቃ የአብን ፍቃድ እየፈጸመ ነው። በነገራችን ላይ ጌታ ኢየሱስ ክርስቶስ ሲጠመቅ ዮሐንስ መንገድ ጠራጊ ነው። አዎ መንገድ ይጠርጋል። ይሄ እግዚአብሔር ሐሳብ ነው። አዎ በዮሐንስ ዘመን ያንን እንዲያደርግ የእግዚአብሔር ሐሳብ ነው፣ በነብዩ ኢሳያስ የተነገረ ትንቢት። ስለዚህ ያ የእግዚአብሔር ሐሳብ ይፈጸም ዘንድ እንደ ፍጹም ሰውነት ጌታ ኢየሱስ ክርስቶስ በዮሐንስ እግር ስር ወድቆ ይጠመቃል። የአባቱን ፍቃድ ሲፈጽም የኖረ ጌታ ነው። ኢየሱስ ያድናል። በል ቶሎ አጥምቃቸውና እንግዲህ ወደ ቀጣዩ እንሂድ አይልም። የአብ ፍቃድ ብቻ እንዴት ሀምብል ነው ጌታ! ዝም ብሎ አይደለም እንዴት አደራችሁ የሚል አምላክ አይደለም። ኑሮ ነው የሱ ሀምብልነት፣ ኑሮ ነው። በቃ ይኖረዋል። እኔ እንደዚህ ልበላችሁ፣ ኢየሱስ ካልሆነ ሮል ሞዴላችሁ ከስራችኋል። በቃ እኔ ኮኪ ከሆነች በእውነት ሞዴላችን እሱ ካልሆነ ወድቀናል፣ አላተረፍንም ወገኖች። የሚደክመን አሁን ለዛ ነው። የምናየው ሌላ ነው። የምናየው የሆነ አገልጋይ ነው። የምናየው የሆነ ነገር ነው። አይጠቅሙንም እያልኩ አይደለም። መንፈሳዊ እናቶች፣ መንፈሳዊ አባቶች ይጠቅሙናል። ግን ኢየሱስን እንድታዩ ትፈልጋለሁ። በእውነት ያ አገልጋዩን ኢየሱስን እንድታዩ ትፈልጋለሁ። ሀምብል ነው። አብ ይክበርበት እንጂ ዋትኤቨር ኢት ኮስት ያደርገዋል። ይክበርበት ብቻ ያለምንም ረፍት ጌታ የጨረሰው የአብን ሐሳብ ያለምንም ረፍት ጨረሰው። በቃ it is finished አለ። በቃ አለቀ፣ ተፈጸመ አለ። ማንም አዲሽናል ነገር ላይፈጽም ብቸኛው ጌታ የአብን ሐሳብ 4 ነጥብ አድርጎ የጨረሰ ኢየሱስ ያድናል።
ረካ አብ። ለዛ ነው ምን ኢየሱስን ካላየ ምንም በማናችንም አይረካም። በእኛ ህይወት ውስጥ ኢየሱስን ካላየው አይረካም። ለምን? ረክቷል በሱ በቃ። ኢየሱስ ያድናል። በእውነት መንፈስ ቅዱስ አለ። በእውነት ነው የምላችሁ። ሃሌሉያ ሃሌሉያ። ጌታ ይባረክ። ስለዚህ እንደዚህ ይላል ቁጥር 10 ላይ ስታዩ ወዲያውም ታስታውሳላችሁ ላስት ዊክ የኢየሱስ ክርስቶስ አገልግሎት ወዲያው የሆነ ነገር የሚሆንበት ነው ተባብለን ነበር። በማርቆስ ወንጌል ወዲያው የሚል ቃል 40 ጊዜ ነው የተጠቀሰው። 40 ጊዜ ወዲያውም ኢሚዲየትሊ ማለት ምንም ሰከንድ የሌለው ማለት ነው። ጌታ ኢየሱስ ክርስቶስ ሀምብል በሆነበት በተጠመቀበት ለአብ ፍቃድ ራሱን ባስገዛበት በዚያ ደቂቃ ኢሚዲየትሊ አንድ ነገር ሆነ። ኢየሱስ ክርስቶስ ያድናል። ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና፣ ተባረክ ሊማዬ። ወዲያውኑ ሰማያት ሲቀደዱ መንፈስ ቅዱስም እንደ እርግብ ሲወርድበት አየና ይላል። የእናንተ መንገድህን አስተምረ መጥቻለሁ። ስልኩን ይቅርታ መጥቻለሁ። ያስ እሺ ፀሐይ እሺ ኮኪዬ እኔ ጋር ስታክ አድርጋለች። አሁን መጣች። እሺ ዳታ ስለሆነ ስልኬን ኦፍ ማድረግ አልቻልኩም። በጣም ይቅርታ ጠይቃል። ኢየሱስ ክርስቶስ የከበረበት ጉባኤ ኖርማል ጉባኤ ሆኖ አይቀጥልም። ኢየሱስ ክርስቶስ ከፍ የሚልበት ጉባኤ ኖርማል ጉባኤ ሆኖ አይቀጥልም። የእናንተ አገልግሎት ግሎሪፋይ የሚያደርገው ክርስቶስ ኢየሱስን ከሆነ ኖርማል ጉባኤ ሆኖ አይቀጥልም። መርምሩ። ምንም ካልሆነ መርምሩ። ዝም ጭጭ ከሆነ መርምሩ። የዮሐንስ ጉባኤ ስታዩት ለአይን አይማርክም። ስታዩት የደፈረሰ ውሃ ውስጥ ቆሟል ሰው። ስታዩት ንግግሩ በጣም የሚማታ ይመስላል። ነገር ግን ኢየሱስ ክርስቶስ ያድናል። አብ የሚከብርበት ስራ በወልድ ምክንያት ሲደረግ እዚህ ቦታ ላይ መንፈስ ቅዱስ ሊያከብሩ ይመጣል እና ሰማያት ተከፍቶ ይላል። እናንተ ለ400 ምናምን ዓመት ይሄ ነገር አይታወቅም። ዝም ብላችሁ ኢየሱስ ክርስቶስን ብቻ አክብሩት። በዘመናት ሆኖ የማያውቅ ነገር በእናንተ አገልግሎት ይሆናል። በቃ ኢየሱስ ያድናል። ለዓመታት ሰማይ መቀደድን ተውት። ነብይ እኮ ጠፍቷል ወገኖቼ። ኢየሱስ እንዲህ ይላል የሚል ነብይ እኮ ጠፍቷል። እና በዚህ ጉባኤ ጌታ ኢየሱስ ክርስቶስ እንደ ማንኛውም ሰው ስለ ንስሐ ዝግጅት እንደሚያደርግ፣ እንደ ማንኛውም ሰው ሲጠመቅ፣ እንደ ማንኛውም ሰው ራሱን ሲያዋርድ ሰማያት ተቀደዱ ይላል። ሰማያት ተቀደው ድምፅ መጣ ይላል። ያ ድምፅ ኮንፊርም የሚያደርግ የሚያረጋግጥ ድምፅ። ምን ብሎ የሚያረጋግጥ? ቁጥር 11 ላይ አብ የተናገረው ቃል አለ። የምወድህ ልጄ አንተ ነህ አለው። ሰማይ እንዲህ ይበላችሁ። ወይኔ አሁን በዚህ ጉባኤ መካከል በያለንበት ቤት አስቢ ኮኪ፣ ሰማያት ተቀደው የምወድሽ ልጄ ሲል ሰማይ እኔ እሞታለሁ። ኢየሱስ ያድናል። ሃሌሉያ። የምወድህ ልጄ አለው ጌታ። ሃሌሉያ አንተ ነህ። ጌታ ይባረክ። በአንተ ደስ ይለኛል አለው። እግዚአብሔር በእናንተ እንዲደሰት ትፈልጋላችሁ ወይ? እኔ ይሄ ጥያቄ አለኝ። እግዚአብሔር በእናንተ እንዲደሰት ትፈልጋላችሁ? እናንተ ህይወት ውስጥ ጌታ ኢየሱስ ክርስቶስ ይታይ። አይ ላቭ ዩ ይላችኋል። በዘመናት መካከል በገባሁበት የኃጢአት ውድቀት ሁሉ ጌታ ኢየሱስ ከኔ ጋር እንዳልተለየ ምስክሩ በየሄድኩበት ጉድጓድ እየመጣ አይ ላቭ ዩ ይለኛል። አረ ጌታ ሆይ ተው፣ ግድ የለም የሚወደድ ነገር የለኝም እኔ
አላ ልጁ በእኔ ውስጥ እንዴት እናድርገው? ኢየሱስ ያድናል። በእውነት የምወድህ አንተ ነህ፣ አንተ ነህ። ክብር ለጌታ ይሁን። ይሄ ለሌላውም ለዮሐንስም ኮንፈርሜሽን ነው። ብዙ ሰዎች ይሄንን ነገር ያዩት ዮሐንስና ጌታ ኢየሱስ ብቻ እንደሆኑ ይናገራሉ። ዮሐንስና ጌታ ኢየሱስ ብቻ። ኢየሱስ ያድናል። ይቅርታ። ሃሌሉያ አሜን። ይሄ ሊታወቅ ይገባል። የሚወደው አንደኛ ልጄ እግዚአብሔር ወልድ ነው። ልጁ እንደሆነ ሊታወቅለት ይገባል። ነቢያት አይደለም አሁን የላከው፣ ነቢያትን አይደለም አሁን የላከው። አሁን ልጁን ነው ኮስት ያደረገው። አንድ ሰው እግዚአብሔርን ኃጢአት ምን ያህል ዋጋ አስከፈለ ብትሉት ልጄን ነው የሚላችሁ። ልጄን ኢየሱስ። አዎ ይሄ ሊያቁለት ይገባል። ኤልያስ አንዳንዱ ኤልያስ ይለዋል፣ ከነቢያት አንዱ ነው ምናምን፣ አረ ኤርሚያስ ነው ምናምን። ልጄ እነሱን አይደለም አሁን የላኩት። አሁን ኮስት ያደረገኝ ከእናንተ ጋር ለመታረቅ ይላል እግዚአብሔር። ልጄ በዚህ ውስጥ ብትኖሩ እናንተና እግዚአብሔር ትታረቁ ዘንድ እግዚአብሔር ልጁን ነው የከፈለው። እኔን አይደለም የላከው፣ ነቢያቶችን አይደለም። ኢየሱስ አሁን የተለየ ነው። ብዙ ረባዮች አሉ፣ ብዙ መምህሮች አሉ፣ ብዙ ደቀ መዛሙርቶች የሚከተሏቸው ሰዎች አሉ። ይሄኛው ግን የእግዚአብሔር ልጅ ነው፣ የሚወደው በሱ ደስ የሚሰኝበት፣ በሱ ደስ የሚሰኝበት። ኢየሱስ ያድናል። ሃሌሉያ። ይሄ የዮሐንስ ጉባኤ ያልተጠበቀ ነገር የተከሰተበት ጉባኤ ነው። ያልተጠበቀ ነገር። አንዳንዴ እስቲ ትናንሽ መድረኮችም ጋር ሂዱ፣ ግቡ እስቲ። እውነት አይደል? አንወድ በጣም ትልልቅ ፎሎወር ያላቸው ትልልቅ ቤቶች ብቻ ይመስለናል። እኔ ጧት የምገባበት አንድ ቤት አለ፣ 10 ሰው ነው የሚገኘው። አታጡኝም። ከዚያ ቤት ሀይድ አድርጌው ነው የምገባው። ስገባ ቪዚቢሊቲውን እና ውብዬ ነው ረክች። ታናሽ ጉባኤ፣ አንዳንድ ጊዜ ታናሽ ጉባኤ እንዴት ደስ ይላል መሰለሽ። አይጠበቅም እኮ በዮሐንስ ዙሪያ ብትቆሙ አይጠበቅም። ሰውየው የለበሰው የሆነ የተገላደመ ነገር ነው። ሰውነቱ የከሳ ነው። ጥሩ ምግብ እየበላ የኖረ ሰው አይደለም። በጾም ጸሎት የደከመ ሰው እንደሆነ ማሰብ ትችላላችሁ። አይመችም ስብከቱ። መሀል ላይ ይቆጣል። አንዳንዴ እንደ ኮኪ ይገስጻል። በቃ እናንተ የፉኝት ልጆች ይላል። መሀል ላይ ይቆጣል ነገራቸውን ሲያዩና ምንም አይመስጥም ስታዩት። ምንም ደስ የሚል ነገር የለውም። እና እዚህ ቦታ ላይ አንኤክስፔክትድ የሆነ ነገር ነው የተደረገው። በእውነት እነዚያን ነገሮች ሊስታውት አድርጌ አውጥቻለሁኝ። ልነግራችሁ እፈልጋለሁ። አንደኛ ከኢየሱስ ጀምሩ። ኢየሱስ የተለመደ በቃ የማይደነቅ ስም ነው፣ የተለመደ። ምክንያቱም ብዙ ኢየሱሶች ነበሩ በጊዜው። ለዛ ነው የናዝሬቱ ተብሎ የሚለየው። እሱ ኢየሱስ የተባለ ብዙም የማይደነቅ ስም ያለው ፍጹም ሰው ቆሟል እዛ ጋር። ኒኬት ከናዝሬት ናዝሬት ያው ታውቋታላችሁ፣ የማትደነቅ ምንም ብዙም ነገር የማይደንቅ ነገር ድንቅ የምትሉት ነገር መልካም የምትሉት ነገር የማይገኝባት የተናቀች ስፍራ፣ ኖርማል ሰው የተናቀች ስፍራ፣ ከገሊላ መንፈሳዊነት የማይታይበት ቦታ። እንደገና ደግሞ ተጠመቀ እያለ ይነግረናል። ከኃጢአተኛው ሰው ጋር አብሮ የሚታይ ሰው፣ ልክ እንደኔ እንደ ኮኪ እንደ መዲ አብሮ ቆሞ ዝም ብሎ የሚጠመቅ። ወይኔ ዮሐንስ ጉባኤ እኮ በቃ አንኤክስፔክትድ ነው ታውቂያለሽ። አይገመትም። ቤት በዮርዳኖስ የደፈረሰ የማይመረጥ እነ ነዕማን እንኳን አልመረጡትም። አባናና ፋርፋ አይሻልም እንዴ ምናምን ብለውታል። የደፈረሰ በቃ ማንም የማይመርጠው ዮርዳኖስ። አባቶች ደግሞ ረግጠው ነው ያለፉት። የኔ ጌታ የማይጠበቅ ስፍራ። እዚህ ስፍራ ላይ ሰማያት ተከፈቱ። በጣም እኛ ትላልቅ ነገር ልክ እንደ ነዕማን ላስት ዊክም የሆነ ቦታ ስናገረው ነበር። ታላላቅ ነገር ነው የጠበቀው። ኤልሳዕ መጥቶ ይነካኛል ከለምጼ ነፃለውኝ ብዬ ስጠብቅ እሱ ሂድና ሊያውን በዮርዳኖስ አለ። እኔ ምድሬ ላይ አባናና ፋርፋ ኩልል ያሉ አሉልኝ አይደል እንዴ? በማይጠበቅ ሰማያት ተከፈቱ። ይሄ ሰማያት ተከፈቱ የሚለውን የግሪኩ ቃል እንደዚህ ነው የሚለው፣ ለሁለት ተሰነጠቀ ነው የሚለው። ክራክ ነው ያደረገው ሰማይ። ኢየሱስ ከብሯላ። ሰማይ ጉዳዩ አይደለም። ይሄ የስፍራ
ፑልፒት የጠረጴዛ አያስፈልግም እያልኩ አይደለም። ዲዘርቭ ያደርጋል ጌታ። የተሻለ ስክሪን፣ የተሻለ ማይክ፣ የተሻለ ሳውንድ ሲስተም ዲዘርቭ ያደርጋል። አልክድም። ግን እዛ ቦታ ብቻ የሚገኝ የሚመስላችሁ ሰዎች ካላችሁ በደፈረሰ ውሃ ኖርማል ስም ከሰው ጋር እንደ ኃጢአተኛ የሚጠመቅ ፍጹም ሰው ቆሟል። ፍጹም ሰው መሆኑንም እኛ አሁን ተጽፎልን ነው የምናውቀው። የሚያውቁት ጉዳይ የለም። አይኖቻቸው ዝግ ነው። ከዮሐንስ ውጪ ኢየሱስን የሚለየው የለም፣ ተዘግቷል። ይህ ብቻ አይደለም። ሰማያት ለሁለት መሰንጠቅ ብቻ አይደለም፣ መንፈስ ወረደ። እንደ አባቶች እንደ ነቢያት መንፈስ መጣብኝ ምናምን አይደለም ኢየሱስ ያለው። ሊትራሊ ደመናው ብቻ አይደለም የነበረው፣ ሊትራሊ እየታየ የቱ ያ የማይጠበቀው ጉባኤ መካከል እንዳርግብ እና ብርቅ የሆነ ክስተት ነው። ድምጽ ከሰማይ ድምጽ በነቢይ ብርቅ የሆነ ክስተት ድምጽ ከሰማይ እግዚአብሔር ከሰማይ ሆኖ አረ ዝም አላልኩም ብሎ ስንጥቅ አርጎ መጣ። እኔ ዝም አልልም አለ። ኢየሱስ ክርስቶስ ያድናል። የዮሐንስ ጉባኤ አብ ወልድ መንፈስ ቅዱስ የተገኙበት ጉባኤ፣ ስላሴ የተስተናገደበት ጉባኤ አንኤክስፔክትድ ነው። አጠብቁትም። ስታዩት ወዝ የሌለው ነው ዮሐንስ። ኢየሱስም ቢሆን የተለየ አይደለም፣ እንደ ማንኛውም ወጣት አይሁድ ነው። ግን አብ ሰማይ ከፍቶ እየተናገረ፣ ወልድ ከሰማይ ሐሳብ ከአብ ሐሳብ ጋር ሲስማማ፣ መንፈስ ቅዱስ ደግሞ ያንን ሲያትም የምወድ ልጄ ሲለው መንፈስ ቅዱስ መጥቶ ያትመዋል። ኢየሱስ ያድናል። ድንቅ ጉባኤ። እንደዚህ አይነት ጉባኤ ተገኙ ድንገት። ያ ሰው ሳያስበው አህያ ፍለጋ ወጥቶ ድንገት ራሱን የነቢያት ጉባኤ ተገኝቶ ትንቢት ሲናገር እንዳገኘው የማትጠብቁት ጉባኤ ውስጥ ተገኙ። በቃ ኢየሱስ ያድናል። ታናናሽ ጉባኤዎች እንዴት ደስ እንደሚሉኝ you have no idea። በህያው እግዚአብሔር ፊት ነው የምነግራችሁ። ሚዲያ ላይ ስለምንተዋወቅ እዚሁ ልናገር። 5 ሰው 3 ሰው የሚገለገልበት ጉባኤ እንዴት ደስ እንደሚለኝ ቁጭ ብዬ ሰማለሁ። በጣም ብዙ ጊዜ ነፍሴን መልሷታል። አይመስልንም ግን ሃሌሉያ። ኢየሱስ የሚነገርበት ጉባኤ እግዚአብሔር ይገኝበታል። ኢየሱስ የሚከብርበት ጉባኤ እግዚአብሔር የሚገኝበት ቤቱ ነው። በቃ ሰማይ ይሰነጥቃል። ሰማይ በአንጻራችን ይከፈት እስክትሉ አይጠብቅም። ክራክ ያደርገዋል ሰማዩ። መንፈስ ቅዱስ ያትመዋል ያንን ቃል። ኢት ኢዝ ትሩ አለ መንፈስ ቅዱስ። አዎ የሚወደው ልጁ እሱ ነው። ኮንፊርም አደረገ። ኢየሱስ ክርስቶስ ያድናል። ድምጽ ከሰማይ የተሰማበት ጉባኤ ነው የተናቀው የዮርዳኖስ ጉባኤ። እናንተ ሰው የማይጠብቃችሁ ሰዎች በኢየሱስ ስም ዛሬ መነሳት ይሁንላችሁ። ሰው የማይጠብቃችሁ አሁን ከዚህ ሰው በእውነት ደህና ነገር ይወጣል የምትባሉ ሰዎች የራሳችሁን እንኳን በዚህ ስቴት ውስጥ ያስቀመጣችሁ ሰዎች ብትኖሩ አሁን በእኔ ትጠቀማለህ ጌታዊ፣ አሁን በእኔ ትሰራለህ። በዮርዳኖስ በደፈረሰው ይሰራል፣ በደፈረሰው ይሰራል። አባናና ፋርፋ እንደውም እሱ የለም። አባናና ፋርፋር ላይ የለም እሱ የለም። ዮርዳኖስ ነኝ አለ። በደፈረሰው ልንገራችሁ፣ በቃታት በድካማችሁ በደከምኩ ጊዜ የጸለይኩት ጸሎት ልዩ ነው። እኔ መጥቶ ሲዳሰሰኝ የምሰማው እንደውም ያኔ ነው። እንደው በደከምኩ አልል ነገር ለመድከም ብዬ አልኖርም። በደከምኩ ጊዜ ይመጣል። አይገርም? በቃኝ ከአባቶች አልበልጥም ብሎ ሲወድቅ መጥቶ አንተ እንዴት እንደዚህ ትላለህ? ቀርሜሎስ ላይ እኔ በአንተ አልተገለጥኩም? ያንን ሁሉ ድንቅና ተአምር አላደረግኩም? እንዴት እንዲህ ትላለህ አላለው። ተነስ ብላ አለው። ለዚህ እንኳን የሚራራ ለዚህ ይራራል። እናንተ መንፈሳዊ ነው የምታስቡት። ስደክሙ አይ በቃ ኮኪ ደክማለች እስቲ ደግሞ በመቅደስ በኩል ምናምን ልስራ የሚል ነው አይደል የሚመስላችሁ ጌታ? አይ አታቶ ጸልይ አላለውም። ብላ ደክሞ ነው አለው። ስጋ ይደክማል አገልግሎት ላይ ታውቃላችሁ። ብላ አለው። መጣ አሁንም ደግሞ ሲተኛ በልተ እንዴት ደግመህ ትተኛለህ አላለውም። ኤልያስ ተነስ ብላ፣ መንገዱ ሩቅ ነው እዚሁ አትቀርም፣ አይዞ ዛሬ እንደ ደክመ እንዳየኸው አይደለም፣ አይዞ። እንደው ያኔውን እንኳን አልነገረው። የክብር ሰረገላ ነው የሚጠብቅህ እንኳን አላለው። ያው አይነግረውም። ጊዜው ሲደርስ ነው አንዳንዱን የምናየው፣ አንዳንዱን ተአምር ድንቅ፣ አንዳንዱን የሰማይ እጅ የምናየው ጊዜው ሲደርስ ነው። ያው የደከመን ጊዜ ሁሉ ጨለማ ሲሆን ክትክታ ዛፍ ስር ነው የምንገኘው።
በጣም የሚገርም ጌታ ነው። ጌታ ኢየሱስ ክርስቶስ ያድናል። በአንተ ደስ የሚለኝ የምወድህ ልጄ አብ ስለ እናንተ ከመመስከር በላይ ደስታ በምድር ላይ እሱ መስክሮላችሁ ጀምሩ አገልግሎታችሁን። እሱ መስክሮላችሁ ኢየሱስ ክርስቶስ ማንም ቢመሰክርለት ጉዳዩ አይደለም። አንተን ያጠቡ ጡቶች እንዴት የተባረኩ ናቸው ይሉታል በጉባኤ መሃል። አይ 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 ይላል እሱ መሃል ገብቶ አይ ወንድሞች መተዋል አረበዳጅ ብትሉ የትኛዎቹ የኔን ትእዛዝ የሚፈጽሙት እነሱ እህቴም ወንድሜም አባቴም እናቴም እነሱና ምንም አይደንቀው። እናንተ ሰማይ መስክሮላችሁ ተነሱ እንጂ በቃ ዋው መዲ የምትናገረው ቃል ብዬ ዛሬ እኔ እሷን ክቤ ነገ ደግሞ በሆነች ፖይንት እታች ላደርጋት እችላለሁ። ሰማይ ብቻ ያረጋግጥላችሁ። ሰማይ ምን ብሏችኋል? ሂዱ በቃ። ሌላውን ተውት ወገኖቼ፣ ሌላውን ተውት። ዳዊት ጎልያድን መጥቶ ሲመለስ እንኮኮ አድርገውት ዳዊት እልፍ የምን ሳኦል አሉ እና በስንተኛው ቀን ሲቅላግ ላይ ይሄን የሚያክል ድንጋይ ይዘው መጥተው አሉት አስበላ ወገናችንን እስከ ሞት አልቅሰው ሊደበድቡት ይላል። ዳዊት ግን በአምላኩ በእግዚአብሔር ልቡና በረታ ይላል። አይ ህዝብ አለ መቼስ ያስብላል እኮ። ሰማይ ኮንፊርም ካደረገላችሁ ማንም ከእናንተ ጎን ባይቆም ማንም። ለዚያ ነው ጳውሎስ ሲናገር ይህንን ወንጌል አለ እኔ ከማንም አልተቀበልኩትም። ደማስቆ ላይ ከጌታ ከራሱ ነው ምን ላድርግ ምን እንዳደርግ ትፈልጋለህ ብሎ ከሱ ነው የተቀበለው። ስለዚህ ሰውየው ይሮጣል በወገን ፍርሃት፣ በውስጥ ፍርሃት፣ በውጪ ፍርሃት፣ በጓደኛ ፍርሃት፣ በወንዝ ፍርሃት፣ በአደጋ ፍርሃት፣ በስንት ነገር። አንበሳውንም አልጻፈውም ለነገሩ ሰውየው። በዚህ ሁሉ ውስጥ ግን ይላል የአብያተ ክርስቲያናት ጉዳይ ልቤ ውስጥ አለ ነው የሚል። ተቀብሎታል ከራሱ። በጭብጨባ አልወጣም ሰውየው፣ በጭብጨባ አልወጣም። አንድ ንግግር አለ፣ አንድ ምሳሌያዊ ንግግር አለ። አንድ ቢምቢ ዛሬ እናቴ አለች አሉ መታ ወደ እናቷና ዛሬ ሲያጨበጭቡልኝ ዋሉ አለቻል እና አይ አለቻት አሉ ተይ ልጄ ሊገሉሽ ነው። እና ብዙ ጊዜ ቢምቢ ሲያልፍ እንላለን እኛ ይቅርታ ካጮኩባችሁ እንግዲህ እንዲህ ነው የምንለው አይደል? እና ጭብጨባ መስሏታ ዋው ዛሬ ሲያጨበጭቡልኝ አለች። ተጠንቀቁ። ሰማይ ብቻ ይመስክርላችሁ። ሰማይን ብቻ አለህ በሉት። አለህ ከኔ ጋር ነህ፣ አለህ መርምረኝ። ዳዊት በማንም ጭብጨባ የሚሞቀው የሚደንቀው ሰው አልነበረም። አለህ ነው በቃ እሱ ስር አለህ። ልውጣ ልሂድ። ኢየሱስ ያድናል። ስለዚህ ጌታ ኢየሱስ ክርስቶስ በተጠመቀበት ሰዓት የሚያንዣብብ ደመና ብቻ አልነበረም። ራሱ መንፈስ ቅዱስ ልክ የእግዚአብሔር ይሄን ክፍል ሲያዛምተው የእግዚአብሔርን መንፈስ በውሃ ላይ ሰፍፎ ነበረ እንደሚባለው አይነት ልክ ዘፍጥረት ሲጀምር ምድርን ባዶ ነበረች፣ አንዳችም አልነበረባትም። የእግዚአብሔር መንፈስ በውሃ ላይ ሰፍፎ እንደሚለው እንደዛ በቃ ኢየሱስ ያድናል። ዮሐንስ ራሱ ክብር አየ እንጂ የአብን ሐሳብ ሲያገለግል ዮሐንስ ራሱ ሰማይ ሲሰነጠቅ ያያል። መንፈስ ቅዱስን አገኘው። እኔ እንዴት እንደሆነ አላውቅም። ይሄ ለዮሐንስ ደስታው ነው። በቃ የኖረለት አንበጣ የበላበት ጉዳይ እኮ ነው። የተገለለበት ጓደኛ ያጣበት ጉዳይ፣ ሰው ያገለለው አካባጂ ደግሞ የተባለበት የከሳበት ጉዳይ ጉባኤው መካከል አያሳፍረውም። ያህዌ በክብሩ ሃሌሉያ ይገኝለታል። ዘመኑን የሰጠበት ጉዳይ፣ ከእናቱ ወድ ወጥቶ እናትና አባቱ ቤት አሳለፈ የሚል ያልተጻፈበት ጉዳይ፣ ለጉዳዩ ተለይቶ ጫካ የከረመበት ጉዳይ፣ ልብስ የማይቀያይርበት ጉዳይ፣ አንገቱ የተቀላበት ጉዳይ፣ የኖረለት ጉዳይ። የዮሐንስ ጉባኤ ውስጥ አብ ባይገኝ ይገርመኛል፣ ወልድ ባይገኝ ይገርመኛል፣ መንፈስ ቅዱስ ባይገኝ ይገርመኛል። ተገኘ። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። የምትቆሙበት ስፍራ፣ የምታገለግሉበት ቦታ ክብር እንዲገለጥ ትፈልጋላችሁ ወይ? ግለጡት። ጌታ ተናገሩ፣ ስለሱ አውሩ። ዝም ብላችሁ ምንም የተጠቀመው ምንም አይነት የተዋበ ቃል አታገኙ።
ዝም ብሎ ገለጠው። በቃ እኔ አንሳለሁ ነው ሰውየው። አገልግሎቱ ሊመጣ ነው። እኔ አንሳለሁ፣ እኔን ተውኝ፣ እኔ ዝቅ ብዬ እንኳን ጫማውን እንኳን አልፈታም እያለ ሰው ጉባኤ ውስጥ ይገለጥለታል። ኢየሱስ ያድናል። የሆነ ካልኩሌሽን ያለ የሚመስለን ሰዎች የለም። ግሎሪፋይ ሂም በቃ። ስለዚህ በዚህ ክፍል ላይ እንደ እርግብን ተጠቅሞ መንፈስ ቅዱስ እንደወረደ ይናገራል። ያው ይሄን እንድናስተውል ይመስለኛል። መንፈስ ቅዱስ ሲመጣ ጌታ ኢየሱስ ክርስቶስ ላይ እንደዛ ሲሆን ዮሐንስ ያው አላለም ሊያረግ ይችላል። ምንም የተለየ ነገር የለም። ቀስ ብሎ የኔ አምላክ ከለል አድርጎ ለሚገባው ሰው ብቻ የምወድህ ብሎት ኢየሱስን ልጄ እሱ ነው ብሎ ነግሮ በቃ ዘወር ይላል። ያው ብዙ ጊዜ የእርግብን ነገር የተጠቀመው ምናልባት እርግብ ያው ታውቃላችሁ፣ ታማኝ የዋህ መንፈስ ቅዱስ የሆነ ካራክተር ብቻ ስለምንሰጠው ነው። በአገልግሎታችን የሆነ ካራክተር እንደዚህ መሆንበት ጊዜ ያለ አንዳንዴ መንፈስ ቅዱስ አገልግሎት ሲሰጠኝ መንፈስ ቅዱስ ምልክት ስጠኝ፣ በጉባኤው መካከል ምልክት ስጠኝ፣ የሆነ አጋንንት ወይ ይጩህ ወይ የሆነ ሰው በቀኝ ቀጥቀጥ ብዬ የማስብባቸው ጊዜያቶች ነበሩና ጉባኤው ጸጥ እንዳለ አገልግዬ ወለቅ እና ጌታዊ ምን አርጌ ነው? ምን ነው? ምን አጥፍቼ ለምን ላከኝ ብዬ እጋጫለሁ። ተቀምጬ ፕሮግራሙ እስኪያልቅ ምን አርጌ ለምን መጣውላለሁ? ጌታ ለምን ካልተገለጥክ ላከኝ? ከጉባኤው ሰውጣ አንድ ሰው ይጀምራል። ዛሬ እኮ ለኔ ነው የመጣሽው ይለኛል። ሰርቷል፣ መንፈስ ቅዱስ ሰርቷል። ወንበር አልሰበረም፣ ማንም አልጮም። ልንጮህ እንችላለን፣ ወንበርም ከኃይል የተነሳ ልንሰብር እንችላለን። ዊዶን ነው ግን እንደዚህ አንገድበው። ወንበር መስበር ብቻ፣ ልሳን መናገር ብቻ፣ እንትን ብቻ አይደለም። መንፈስ ቅዱስ የሰላም አምላክ ነው። ሰላም ውስጣችሁ ሊያፈስ ይችላል። በጉባኤ መካከል ሰላም፣ በቃ ታማኝ መንፈስ ቅዱስ። ሃሌሉያ። በቃ ይህንን ፊል እንድታደርጉ ብቻ ሊሆን ይችላል የሚያደርጋችሁ። ስለዚህ በዚህ ጉባኤ መካከል ስላሴ ተገልጦ የሚያሳየን ክስተት ታያላችሁ። እግዚአብሔር ወልድ ተጠመቀ፣ እግዚአብሔር አብ ከሰማይ ተናገረ፣ እግዚአብሔር መንፈስ ቅዱስ እንደ እርግብ ወረደ። ይሄ ነው ዮሐንስ ጉባኤ፣ ይሄ ነው ዮሐንስ ጉባኤ። ስለዚህ ማርቆስ ወንጌል በደንብ እዚህ ክፍል አሁን እስከ ዛሬ እንኳን ካየናቸው ከሳምንት እስካሁን ካየናቸው ክፍሎች ላይ እንኳን በደንብ አስረግጦ ኢየሱስ የእግዚአብሔር ልጅ እንደሆነ ነካክቶልን አልፏል። የእግዚአብሔር ልጅ አይደለም እንደ የሚላችሁ ሰው አይደለም የሚላችሁ ካለ አረ ኢየሱስ ዝም ብሎ እንትን ነው በቃ ነብይ ነው አንዱ ነብይ ነው ምናምን የሚላችሁ ሰው ካለ ያው ከሳምንት ጀምሮ ያጠናችሁ ሰዎች ከኛ ጋር የእግዚአብሔር ልጅ የእግዚአብሔር ልጅ የእግዚአብሔር ልጅ እንጂ የዮሴፍ አይደለም የሚል ዝማሬ አላት። የእግዚአብሔር ልጅ እኔ እንዴት ደስ እንደሚለኝ ተንበርክኬ እንዲስጠራው እውነት መንፈስ ይገባብኛል። የእግዚአብሔር ልጅ ስለው ተንበርክኬ ኢየሱስ ያድናል። ማርቆስ ወንጌል ምዕራፍ 1 ላይ የእግዚአብሔር ልጅ እንደሆነ ጠቀሰ። ይሄ ብቻ አይደለም፣ ኢየሱስ ጌታ ነው የሚል ቃል ማርቆስ 1:2-3 ነቢያቶች እንደተናገሩ ጌትነቱን ጠቀሰ። ይሄ ብቻ አይደለም፣ ዮሐንስ ኢየሱስ ከኔ በኋላ ያለው ከኔ ይበረታል ልጁ ነው ብሎ ጠቀሰ። እዚቹ ክፍል ላይ እግዚአብሔር አብ ኢየሱስ የተወደደ ልጅ እንደሆነ ተናገረ። ኮንፊርም ያደርጋል። የኮንፈርሜሽን አገልግሎት አገልግሉ። በእውነት እዛው እጅ በእጅ ኢየሱስ ያድናል። እጅ በእጅ ኮንፊርም ያደረገበት መድረክ ነው ይሄ ዮሐንስ መድረክ። ይቺ ከ1 እስከ 11 የመጣንባት ክፍል ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ የእግዚአብሔር ልጅ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ብርቱ ነው ብሎ ነው የነገረ። ሲጠቀለል ይሄ ነው፣ በቃ ይሄ ነው። ይቺን ክፍል ጨርሰናት ብንሄድ ደስ ይለኛል። እስከ 13 ብንሄድ ምናልባት ሌላ ቶፒክ የሆንብን ይሆን ኮኪ? አይሆንም መቅድዬ። እኔ ቆንጆ አሁን ብናቆም የማይሆን ነው በዚህ ሰዓት ማቆም። እንቀጥል። እሺ። ስለዚህ ይህችን ብቻ እንቀጥላት። ትንሽ ዲሌ አለ መሰለኝ ኮኪ ጋር አይደል መድዬ? አንቺ ብቻ ነሽ አክቲቭሊ የምትንቀሳቀሽው፣ አንቺና ፀሐይዬ። ሃሌሉያ።
ሪስታርት ላርገዋ። አላስወጣችም። እኛ ጋር ደህና ነሽ። ስለዚህ የመቅድዬ ነው ማለት ነው። እሷ ወርታ ትግባ። ወይ 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 ይህንን አብረን እየጮህን ነበር መማር የነበረብን እኮ እያል እኔ እኮ ልማር ልጩ የቱ ግራ ገባኝ። ኧረ አስገቡልኝ ቶሎ በሉች ልጅ። ወይ 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 አስገቡልኝ ፈልጉና። ክብር ለኢየሱስ ይሁን። ነይ ግቢ ነይ ግቢ። እንቀጥል። በእውነት ልጻፍ ልጩ። እኔ ከሁን መሆነው አጣው። ብናት ልጅቷ አስተማሪም ናት ነብይም ናት ሰባኪም ናት። ግራ ገባን። ነይ እኔ ፍቅር። እሺ ታፕታፕ እናድርግ። ሌሎቻችን ሼር ኮፒ ሊንክ ይደረግ። ወይ ስላሴ የተገኘበት ጉባኤ ዝም አላችሁ? በእውነት እግዚአብሔር ሆይ በዘመኔ እንሻለው ክብርን ሳይ ብቻ ጠግባለሁ። ላቫራዲያና ዛላግራዲ ነይ በእናትሽ ነይ ሊቫ አዳና ሳክራ ቀጢ መቅድየዋ በእውነት ኦኬ። እኔ ጋ እኮ ምንም መልስ ነገር አጣሁኝ ሳወራና። ኧረ አለሽ እኮ የእኔ ቆንጆ። አንቺ ቅድም ስልክ ገብቶብሽ ስለነበር ዲል ያርጉሽ። አሁን ጥሩ ነሽ። እሺ ጌታ እኛ ግን ልባችን እየዘለለ ነው። ማቆም አልፈለግንም ምናምን። ያው እንኳን ሚውት አረኩ እንጂ ቤቴን በጩኸት ንድድ አድርጌ ነው የምማር። ጌታ ይባረክ። እሺ ጌታ ይባረክ። ስለዚህ ከዚህ በኋላ እስቲ ምናልባት ይችን ምድረ በዳ ሄደባትን ክፍል እናንሳና አገለገሉት እስከሚለው ምናልባት 12 እና 13 ወዲያውም መንፈስ ወደ ምድረ በዳ አወጣው፣ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበር፣ መላእክቱም አገለገሉት የሚል ክፍል አለ። ወዲያውም ሌላ ሁለተኛ ወዲያውም ኢየሱስ ክርስቶስ ከተጠመቀ በኋላ ከዚህ አስደናቂ መገለጥ በኋላ በኢየሱስ ውስጥ ያለው ያ መንፈስ ቅዱስ ያደረገው ነገር አለ። የመምራት ስራ። ያው እንግዲህ ጌታ ኢየሱስ ክርስቶስ እዚህ ታላላቅ ኮንፈርሜሽኖች ሰማያት ተቀደው ከሰማ በኋላ ሁላችንም የምንጠብቀው ነገር አለ አይደል? አገልግሎት ነው የምንጠብቀው። ወዲያው እኔ እንደዛ መስሎ የነበረ ጌታ ታገለግኛለሽ የሚል ትንቢት ሲያረጋግጥልኝ ገባው በቃ ብዬ። አንዳንዴ ሩጫችንን ወደ እርምጃ ይቀይረዋል የሆኑ ከታላላቅ ነገሮች በኋላ አይደል? አሁንም ዛሬ እንግዲህ ብዙ ጊዜ ዮሐንስ ወደ ኤልያስ ስለሚወስደን ስለሚመስል ወደ ኤልያስ ወስጄ ምሳሌ ልስጣችሁና በጣም የሚገርሙ ክንውኖች ከሆኑ በኋላ እግዚአብሔር ፍጥነቱን ወደ ሩጫ የቀየረበት አንዱ ሰው ነው ኤልያስ። እና ወጥቶ ታላቅ ትንቢት ተናግሮ ካፌ ቃል በቀር የሚሆን ነገር የለም ብሎ ሰማያት ጥርቅም ብሎ ሰማይ መዝጋት እኮ ታላቅ ነገር ነው ወገኖች። ዝም ብላችሁ በ3 ደቂቃ አንብባችሁ አትለፉት። በነገራችን ላይ የእግዚአብሔርን ቃል ደጋግማችሁ ስታነቡ ነው ክብደቱ የሚገባችሁና ሰማያትን የመዝጋት አገልግሎት የት ሄዶ ቤተ መንግስት ሄዶ በንጉስ ፊት ቆሞ መቼም አይሆንም ምናምን ብሎ እሺ ቀጣዩ ምንድን ነው ብሎ ሲጠይቀው ፈፋ ነው የምትገባው አለ። ዲሲፕሊን ትሆናለህ እዛ ገብተው። ኧረ ጌታ ሆይ ይህንን ትንቢት በንጉስ ፊት ተናግሬ የሚደንቅ ነቢያት አገልግሎት አገልግዬ አይ ግባ እኔ ነኝ የማውቀው የሚሆነው። ፍጥነታችሁን አንዳንዴ ወደ እርምጃ ሲቀይረው ለእናንተ ብሎ ቶሎ እንዳትደክሙበት ቶሎ እንዳናለከልክ ብሎ ያስደርጋል አገልግሎት በነገራችን ላይ። እና አንዳንዴ የሄድን በጣም ያገለገልን ሲመስለን ጸጥ እንድንል ደግሞ የሚፈልግበት ጊዜ አለ። የሚገርም ያ አገልጋይ በጣም ጽዩፍ በሚጸየፈው በቁራ ምግቡን እየጠበቀ ፈፋ ውስጥ ጥርብ ድንጋይ ውስጥ ቁጭ ውጪ ምን እንደሚሆን አያቅም።
አሁን ምን ነው ኤልያስን አግኝታችሁ እንዴት ነው ምን ነው ብትሉት፣ ኧረ ምድረ በዳ ላይ ነኝ ሰልፉ ብዙ ነው ሊላችሁ ይችላል እኮ። ሰማይ ደግሞ እንደዚህ ይላችኋል፣ እያስመለጥኩት ነው እሱን እዛ ያስታጠቀ። ምክንያቱም ነገ በኤልያስ አገልግሎት የሚሆነው ታላቅ ዱናሚስ ነው፣ ታላቅ ኃይል ነው የሚሆነው። ሰማያት ተቀደው ከቦድ ነው የሚወርደው። ስለዚህ ዛሬ ያስገባዋል። ምድረ በዳ መሄድ ካለባችሁ ትሄዳላችሁ። ማገልገል ሲኖርባችሁ ያውቃል። በነገራችን ላይ ይመራናል፣ ያውቃል። እና ጌታ ኢየሱስ ክርስቶስ ይሄንን የሚያካክል በጣም የሚገራርም ኮንፈርሜሽን ተቀብሎ በማግስቱ አገልግሎት አይደለም የገጠመው ምድረ በዳና። በጣም የሚገርመኝን ነገር ልንገራችሁ። ወዲያው መንፈስ ወደ ምድረ በዳ አወጣው። እቺ አወጣው የምትለው ቃል ሌላ ስፍራ ላይ ስታዩት የግሪኩ ቃል የሚለው ምን እንደሆነ ታውቃላችሁ? ካስታውት እንደማድረግ፣ ልክ አጋንንትን ማውጣት እንደማለት። ጌታ ኢየሱስ ክርስቶስን በዚያ ፍጥነት ወደ ምድረ በዳሽ ቀንጥሮ ነው መንፈስ የጣለው። ከዛ ሁሉ ነገር በኋላ ጌታ ኢየሱስ አይደለ እንዴ ምድረ በዳ ምን ያደርግለታል? ምን ያደርግል? የእግዚአብሔር ልጅ እወድሃለሁ ብሎት በአንተ ደስ የሚለኝ ብሎት ቢያገለግልስ ዮሐንስ ጠርጎ መንገዱን አስተካክሎለት ኮንፈርሜሽን አግኝቶ ጉድ ቱ ጎ ነው የተባለው። ኢየሱስ ጉድ ቱ ጎ አይ አም ሃፒ አይ አም ዊዝ ዩ ያለው ሰማይ። የምወድ ልጄ በአንተ ደስ ብሎት በእኔ ነገሮች ደስ ብሎት እግዚአብሔር ልክ ይሄ ቃል እንዳልኳችሁ አንድ ሰው ፖዚቲቭሊ እንደምትረዱኝ አውቃለሁ። አንድ ሰው አጋንንት ኖሮበት ወጣ ብላችሁ እንደምታስወጡት በዚያው ቅጽበት ከዚያ ሰው አጋንንት እንደሚወጣ መንፈስ ቅዱስ አወጣው ሲል ወደ ምድረ በዳ አወጣው ሲል ኢሚዲየትሊ ከዚያ ድምፅ ነው የወረወረው። ምድረ በዳ ምንም የሌለበት እኛ አሁን ብዙ ጊዜ የምንዘምረው እንትን ነው አይደል? ምድረ በዳውን ማን ያወጣኛል? ምድረ በዳው ኑሮ ከዚያ ከቃጠሎ አንተኔ ታደቃ አይታደግም። አንዳንዱ ምድረ በዳ ደህና አድርጎ ህይወታችሁን ይሰራዋል። እነሆ እኔ ወደ ምድረ በዳ ወስዳታለሁ ያለው እሱ አይደል እንዴ? የልቤን ለልቧ ልነግር ስላልሰማ ብላኛለችና የልቤን ለጆሮዋ እያደረገች በዚህ እየሰማን በዚህ ስናፈስ ወስዶ ምድረ በዳ ግባ አለው። ልጁን የሚወደውን በጣም የአብ ፍቃድ ብቻ የሚከወንበትን እግዚአብሔር ወልድን ፍጹም የሆነውን። በነገራችን ላይ መጽሐፍ ቅዱስ ተፈተነ የሚልበት ስፍራ አንድም ይሄንን ነው። ከኃጢአት በቀር የተፈተነ ሊቀ ካህን ስላለን የሚለው አንድም ፈተናው ይሄ ነው። የተፈተነ ከኃጢአት በቀር የተፈተነ በሁሉ ጌታዬ ቴስት ተደርጓል። አይከብደውም ብላችሁ እንዳታስቡ። አይርበውም ብላችሁ የምታስቡ ሰዎች ካላችሁ አይጠማውም። እሱ የሆነ ድንጋይ ብረት ለብሶ የመጣ የሚመስላችሁ የሰው ልጅ ሊሆን የተገባውን ሁሉ ሆኗል። ኢየሱስ ተጠልቷል፣ ተወግዟል፣ ሊገደል ተፈልጓል፣ እርቦታል፣ አልቅሷል፣ ተኝቷል፣ ከደቀ መዛሙርቱ ጋር ሆኖ ዘምሯል። ሁሉን ሆኖ ምድረ በዳ ሄዷል። 40 ቀንና 40 ሌሊት 40 ቀንና 40 ሌሊት እንደ ኤልያስ እንደ ኮራት ፈፋው እቺ 40 ቁጥር መጽሐፍ ቅዱስ ላይ ብዙ ጊዜ ስትጠቀስ የመከራ ወይንም የፈተና የፍርድ ጊዜ ታሳያለች። እቺ 40 ቁጥር ጌታ ኢየሱስ ክርስቶስም 40 ቀን በምድረ በዳ ተፈተነ፣ ግን ኖሮ በቃ መጠመቅ ብቻ አይደለም ፈተናንም መቀበል። ቀጥሎ ደግሞ ፈተናንም መቀበል። ስለዚህ ልክ አሁን የኖህ የጥፋት ውሃ 40 ቀን እንደቆየ ቤት ማገልገል፣ እነዚህ 40 የፍርድን የፈተናን የጭንቀትን ጊዜ የሚያሳዩ ናቸው። ጌታ ኢየሱስ ክርስቶስ ይሄንን ሁሉ አሳልፏል። ይሄ የኢየሱስ የፈተና ጊዜ ነበር። ማቴዎስ ወንጌልና ሉቃስ ወንጌል ላይ ኢየሱስ ክርስቶስ ያጋጠመውን ነገር ጽፈውልናል። አጋንንትን መቶ ፈተነው ብሎ ይሄን ድንጋይ ዳቦ አድርግ፣ እነዛ 3 ፈተናዎች የምናውቃቸው። አሁን ግን ማርቆስ ላይ ስለምቆይ ማርቆስ ላይ ዘልቃለሁ ሄዳለሁ። ተፈትኗል።
ስለዚህ መጽሐፍ ላይ የተጻፉ ቃሎችን ከብሉይ ኪዳን እያወጣ ያንን ፈተና መልሶበታል፣ ተፈትኗል። ስለዚህ ይራራልናል። የጠላት ድምጽ መጥቶ እስቲ ይሄንን ከሆን ካንተ ይሄንን ሲል ይራራልናል። ያውቀዋል። እዛ ምድረ በዳ ላይ ይሄንን ድምጽ ያውቀዋል። ግራ ሲገባን የሆድ ጥያቄ፣ የመብል የኒድ ጥያቄ ሲያስጨንቀን ከአገልግሎት ይልቅ ይገባዋል። እንዴት ለቅባቱ አትኖሪም እንዴ ለክብሩ አትኖሪም የማይል አምላክ ይገባዋል። ሲርበን ይገባዋል። ስንፈተን የዚህ ዓለም ሲስተም ለስልጣን ሲፈትነን ይገባዋል። ተፈትኗል። አንተ አገልጋይ ነህ እንዴት ለዚህ ስልጣን ራስን ታሸንፋለህ አይልም። መጥቷል። እሱም ጋር ይገባዋል። በድካማችን ሁሉ ይራራል። ለልጆቻችሁ እንደምትራሩት ሩህሩህ ነው እሱ፣ ጨካኝ አይደለም። ስለዚህ በምድረ በዳ ጌታ ኢየሱስ ክርስቶስ ተፈትኖ ከአራዊትም ጋር ብሎ ወይም ከአውሬ ጋር ብሎ ማርቆስ ይጽፍለታል። ከአውሬ ጋር እንዳሳለፈ ጌታዬ አቤት ምን ያላሳለፈው ነገር አለ! ምን ያላሳለፈው ነገር አለ! አንደኛው አዳም ያጣውን ነገር ነው። ሁለተኛው አዳም ሪስቶሬሽን ነው። ከአራዊት ጋር ምንም ሳይሆን እየተነጋገረ አንዳንድ ሰዎች በአገልግሎታቸው የቀድሞውን የአዳምን ውድቀት አሻሽለውታል። እነ ዳንኤል ከአንበሳ ጋር ባይዘው አይ አታ ምንም የፈለገ እንትን ዋይልድ ነው ባህሪው። አንዳንድ ሰዎች ከጭካኔያቸው የተነሳ አዳምን ሪስቶር አድርገውታል በአገልግሎታቸው ታውቂያለሽ። እና ጌታዬም እንግዲህ እዚህ ክፍል ላይ ሲቀመጥ እዚህ ክፍል ላይ ሲኖር አዳም በፊት ከአራዊት ጋር የነበረውን ሰላም አይነት ወይኔ ጌታ ኢየሱስ ክርስቶስ ያድናል። ስልጣን በቃ ስልጣን አለ በአራዊቱ ላይ በአውሬው ላይም ጌታዬ ስልጣን አለ። ይሄ የሪስቶሬሽን ምልክት ጭምር ነው። እንግዲህ ለየት ብሎ ማርቆስ የተለየ ነገር ይወዳልና ለየት ብሎ ያው ሶስቱን ፈተናዎች ትውት አደረጋቸውና ከአራዊት ጋርም አሳልፈው ነበረ ብሎ ተናገረ። ይሄ ብቻ አይደለም፣ መላእክቱም አገለገሉት እያለ ይናገራል። እንግዲህ ኢየሱስ ምንም ያህል በቃ በፈተና ውስጥ ከተነገረለት ቃል በተቃራኒው በእንደዚህ አይነት ፈተና ውስጥ በመጣበት ፈተና ውስጥ ቢያልፍም በቃ እነዚህ ፈተናዎች በህይወቱ ቢያልፉም ፍጹም ሆኖ የቆመ በስነ ምግባሩ ድል ያደረገ ማን ኦፍ ጋድ ነው እግዚአብሔር። የሆነ ነገር የማይጠቀም ኃይል በሱ ላይ ሆኖ ስልጣን በሱ ላይ ሆኖ የሚጠብቀው ሌጊዮን እያለ ዲሲፕሊንድ ሆኖ ድል አደረገ። ስነ ምግባር ያለው አገልጋይ ነበር ኢየሱስ። ስነ ምግባር ያለው ኢየሱስ ክርስቶስ ያድናል። ስነ ምግባር ያለው ከዚህ በኋላ የ40 ቀኑ ጊዜ ካከተመ ካለቀ በኋላ ኢየሱስ ክርስቶስ የገሊላውን አገልግሎት እንደሚጀምር ከቁጥር 14 በኋላ ይናገራል። መላእክቱም አገለገሉት እስከሚለው ነው ዛሬ ያነበብነው። ከዚህ በኋላ ያለው ዮሐንስም አልፎ ከተሰጠ በኋላ እያለ የሚነግረን ክፍል የኢየሱስ የገሊላውን አገልግሎት የሚያሳየን ነው። ስለዚህ ዛሬ ሀሳባችን በጣም ወደ ሌላ እንዳይበተንብን እዚች ጋር እንድናቆም ፈልጋል። ምን እንደቀረላችሁ አላውቅም። እኔ ጋር 170 ሰው ስታክ አድርጎ ቀርቷል። እናንተ ጋር ስንት እንዳለ አላውቅም። ዛሬ ምን እንደቀረላችሁ አላውቅም። እኔ ግን ሁለት ነገር ሪቫይዝ ማድረግ እፈልጋለሁ። አገልግሎታችሁ እግዚአብሔርን ብቻ ያክብረው፣ ኢየሱስን ይግለጠው። የዮሐንስ ጉባኤ ብዙም የማይማርክ ነው። የዮሐንስ መድረክ ባህር ነው። የዮሐንስ ልብስ ብዙም አይማርክ። የዮሐንስ ቋንቋ ብዙም ለሰዋዊው ለዓለማዊው ሰው ብዙም የማይመስጥ ነው። ነገር ግን የእሱ ጉባኤ እጅግ በጣም ታላቅ ነበረ። እግዚአብሔር በጠፋበት፣ እግዚአብሔር ድምፁ በጠፋበት፣ እግዚአብሔር መናገር ለጊዜው ሆልድ ባደረገበት በእነዚህ ዓመታቶች ሁሉ የእግዚአብሔርን ሀልዎት በህዝቡ መሃል እንደ ማግኔት ከሰማይ ስቦ ያመጣ አገልግሎት ነበረ የዮሐንስ አገልግሎት። የዮሐንስ አገልግሎት ምንም የተለየ ነገር የለውም። ራሱን ከማዋረድ ውጪ፣ ራሱን ዝቅ ከማድረግ ውጪ ኢየሱስ እንዲታይለት ብቻ ዘመኑን የኖረ ሰው ታውቃላችሁ።
ልክ እንደ ስምዖን ማለት ነው። ሉቃስ ላይ ስምዖንን ታስታውሱታላችሁ? ገረጀፈ፣ አረጀ። የስምዖን የአገልግሎት ጊዜ የተነገረለት ትንቢት የአገልግሎት ጊዜ ምን ያህል ነው ብላችሁ ብትጠይቁኝ ደቂቃ ነው። በቃ ለደቂቃ ነው ያገለገለው። እኔ አሁን መቼ ነው እያልኩ እኮ እየታገልኩ ነው። መቼ ነው የምትገለጠው? መቼ ነው ይሄን የምትሰራው? መቼ? በቃ ጌታ ሆይ እድሜ ያረጀላለሁ። ሽበትም እየጀመረኝ ነው። ጌታ ሆይ እለዋለሁ። አንዳንዴ ሽበቴ እየወጣ ነው እለዋለሁ። እና ይሄንን ሰው ስምዖንን ግን ስታዩት ሰከንድ ነው አገልግሎቱ። አርጅቶለት ለዚህ አገልግሎት አርጅቶለት ናውጣ መጥቷል ተብሎ ወጣ፣ ተቀበለ። በቃ ለዚህችው ነው አላሰናብተኛለሁ። ጨረሰ፣ አገልግሎቱን ፈጸመ። ኢየሱስ ያድናል። ሃሌሉያ። ስለዚህ ዮሐንስ ዘመኑን ሁሉ የኖረለት ጉዳይ የኢየሱስ ክርስቶስ መምጣት ነበር። ያንን አደረገና ደስታ የተፈጸመ ብሎ አለፈ። የመጥምቁ ዮሐንስ ጉባኤ ይሄ ነው፣ ኢየሱስን ማድመቅ ነው። ኢየሱስ እንዴት ነው በእናንተ ጉባኤ፣ እንዴት ነው በእናንተ ቤት፣ በእናንተ ህይወት? አገልጋዮች በዚህ ውስጥ አላችሁ፣ ከኔ በተሻለ ትላልቅ መድረክ ላይ የምትቆሙ ብዙ መድረክ የተሰጣችሁ የምታገለግሉ፣ እንዴት ነው ስትቆሙ? እንዴት ነው ወገኖቼ? ሰማያት ይከፈታሉ ወይ በአንጻራችሁ? መንፈስ ቅዱስ ለየሰው ይናገራል። ከእናንተ አንጻር መንፈስ ቅዱስ በእናንተ አንጻር ቆሞ ይታያሉ። ሰው እናንተን ሲያይ መንፈስ ቅዱስን ያያሉ ወይ? ይታይ ነበር። ተገልጦ ደመና ነበረው ያ ዮርዳኖስ ባህር። አይገርምም? ይሄ ብቻ አይደለም፣ መንፈስ ቅዱስ ሊትራሊ ይታይ ነበር እዛ ጉባኤ። ሊትራሊ። ለምን? ኢየሱስ ነው የተነገረው። አይችልም። በነገራችን ላይ ኢየሱስ ካላችሁ ቀድሞ የሚመጣውን መንፈስ ቅዱስ ይመስለኛል። ወዳጄ ስትሉ አይደል እየየ የምንለው። ኢየሱስ በጉባኤያችሁ መካከል ይክበር። ጌታ ኢየሱስ ክርስቶስ የሚከብርበትን አገልግሎት አገልግሉ። እናንተ ጥፉ፣ በቃ ደብዝዙ፣ አትታዩ። በእናንተ አገልግሎት እሱ ብቻ ደምቆ ይታይ፣ እሱ ብቻ ይታይ፣ እሱ ብቻ ይደነቅ፣ እሱ ብቻ ይነገር። ያኔ በቃ አትርፋችኋል፣ በብዙ አትርፋችኋል። ኢየሱስ ክርስቶስ ጌታ ነው። ይሄ ነው። ሁለተኛ ከሚገራርሙ የኮንፈርሜሽን ድምፆች በኋላ ምድረ በዳ ልንሄድ እንችላለን። ከሚገራርሙ አገልግሎቶች ከሚገራርሙ መድረኮች በኋላ በቃ ሊያስገባን ይችላል። ረጅም ርቀት መሄድ ትፈልጋላችሁ ወይ? ረጅም አገልግል ትፈልጋላችሁ ወይ? ኃይላችሁን የምታድሱበት ስፍራ መድረክ አይደለም፣ ምድረ በዳ። ኃይሌን ባላችሁበት እዚህ ጋር ጻፉ። ኃይሌን የማድስበት ስፍራ ምድረ በዳ ነው በሉ በውስጣችሁ ለራሳችሁ። ይሄ ምድረ በዳ ኃይሌን የማድስበት ነው። ምክንያቱም እሱ ነው የምትጠባበቁት። ምድረ በዳ ላይ እናንተና እሱ ብቻ ናቸው ያላችሁት። እስራኤልን በምድረ በዳ መጣና እንደዚህ ያለው፣ ያዕቆብ ሆይ እስራኤል ሆይ ለምን እንዲህ ትላለህ? ለምንስ እንዲህ ትናገራለህ? አላየህም? አልሰማም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ዝም ብለህ አትናገር። አይደክምም፣ እሱ አይታክትም፣ ማስተዋሉ በማንም አይመረመርም አለው። ጎበዛዝት የተባሉ በጣም ድንቅ የተባሉ ሰዎች ይደክማሉ፣ ኃይላቸውን በቃ ይጥሉታል። እግዚአብሔርን በመተማመን የት ምድረ በዳ ላይ ያለውን ህዝብ እኮ ነው እንደዚህ የሚለው። የሚጠባበቁ ግን ኃይላቸውን ያድሱታል። ይመጣል ይላል። ይመጣል። አሁን ታላቅ ክብሩ በእኔ ይገለጣል፣ ኃይሉ በእኔ ይገለጣል፣ ምድሬ እንደዚህ አይቀጥልም የምትሉበት ስፍራ መድረክ አይደለም፣ ምድረ በዳ ነው። ልጁን ምድረ በዳ ከከተተው እናንተን እንዴት አድርጎ አይከታችሁ? እንገባታለን። ቃል እገባላችኋለሁ። በህይወታችሁ በክርስትና ህይወት ውስጥ ምድረ በዳ አለ። እሺ ብትሉ የማትነካኩበት ከሚዲያውም ከሰውም መዲንም አላገኝ፣ ኮኪንም አላገኝ፣ የትዳር አጋሬንም አላገኘው ያህዌ የምትሉበት ስፍራ ምድረ በዳ ላይ ያለ ሰው እንዲህ ውሃ ያባክናል እንዴ? ኮኪ ያባክንም። እስቲቺ ውሃ ምድረ በዳ ሙቀቱ ምናምን አይለም፣ ቆጥቦ ይጠጣታል። በየቀኑ የሚሆን መብል የምታገኙበት ስፍራ ምድረ በዳ ነው። ያገኛችሁትን የማታግበሰብሱበት ቆጥባችሁ የምትጠቀሙት ስፍራ፣ ቆጥባችሁ ያንን የህይወት ውሃ የሆነውን ኢየሱስን ቆጥባችሁ በስስት የምትጠቀሙበት ስፍራ ምድረ በዳ ይባላል። መድረክማ ሃይላንዱ ይቀርብልናል፣ ምኑ ይቀርብልናል አይንላለን። ምድረ በዳ ላይ ግን አብና እናንተ ሚስጥር የምታወሩበት የምትነጋገሩበት ስፍራ፣ ድካማችሁ የሚታገዝበት ስፍራ፣
ያመጣችሁ ጌታና እናንተ ብቻ የምትሆኑበት ስፍራ ምድረ በዳ ነው። ኢየሱስን ወደ ምድረ በዳ ካሳውት አደረገው። ወዲያውን ያን ከመሰለ ኮንፈርሜሽን፣ ያን ከመሰለ የመንፈስ ቅዱስ መንዣበብ፣ ያን ከመሰለ አገልግሎት፣ ያን ከመሰለ ድንቅ ነገር በአንድ ጊዜ ወደ ምድረ በዳ። ለምን ተፈጸመ እንዲል ይፈልጋል፣ እንዲሄድ ይፈልጋል። ፍጹም ሰው መሆኑን ብቻ አታስተውሉ። ፍጹም አምላክ መሆኑን ብቻ አታስተውሉ። ይፈልጋል ረጅም ርቀት እንዲሄድለት ይፈልጋል። ያ ክብር በእናንተ እንዲገለጥ ይፈልጋል። ያ ክብር በእናንተ ውስጥ እንዲገለጥ ከፈለጋችሁ ሁሉ ጊዜ መድረክ አይሆንላችሁ። ፈፋ የሚባል ስፍራ አለ። ሸሸግ አድርጎ ደግሞ ሚስጥር የሚያወራው እሱ ራሱ ነው የሚመግበው ኤልያስን። እሱ ራሱ ካልመጣ ምንም አያረግም። የት ሄደ ይላል። ወዴት አለ የምትሉበት ስፍራ ድምፄን ሰምተሃለው በለኝ። አትሄዱም፣ ባይመጣም አትሄዱም። ምድረ በዳ ላይ ባይመጣም አትሄዱም። አታውቁትማ፣ መጦዝ ነው። ቃዴስ በርኔ ላይ ሊሄዱ አልቻሉም። ወደ 38 ዓመት ሙሴ ሄዷል። ምድረ በዳ ነዋ። እሱ ካላዘዘው አይወጣውም። ያን ምድረ በዳ ይረግጠዋል፣ ደግሞም ይረግጠዋል። ንፋስ መጥቶ እየሸፈነው መንገዱን ደግሞ ይረግጠዋል። አሁንም ንፋስ ይሸፍነዋል። ብዙ የሄደ እየመሰለው አይሄድም፣ እዛው ነው። ለምን? ድምፅ ካልተቀበላችሁ አትነሱ። ምድረ በዳውን የሌለን ሰዎች ሆነን የተቸገር ነው። የአጭር ደቂቃ ጸሎት እናደርጋለን። ከተሰማን ተሰማን፣ ካልተሰማን ደግሞ እስቲ ዛሬ ደግሞ ማን አለ ማን ቤት ጸለይልኛል የምንልበት ህይወት ነው። ምድረ በዳ የምትባል ስፍራ አለች። ጌታዬ ከሄደበት እኔም ሄድበታለሁ በሉ ለራሳችሁ። አጻፉት እዚህ ጋር በውስጣችሁ። ጌታዬ ከሄደ እኔም ሄድበታለሁ። ምድረ በዳ ረጅም ርቀት እንዲሄድ ኃይል ይሆነኛል። ምድረ በዳ ንጉሱ ብቻ የሚሰጠኝን የምበላበት ነው። ያገኘሁትን የማልበላበት ኦቤሲቲ፣ መንፈሳዊ ኦቤሲቲ የማይዘኝ ያቺን ነገር ቆጥቤ የበላው ከህይወቴ ጋር የማዋህድበት ስፍራ ነው ምድረ በዳ በሉ። ጥቂት ነገር ለዛሬ የምትሆን የዕለት እንጀራዬን የማገኝበት ስፍራ ነው ምድረ በዳ በሉ። የዕለት እንጀራዬን የማገኝበት ስፍራ። ያችን ብቻ ይሰጠናል። ያችን እንበላለን። ያችን ዳይጀስት የቃሉ ማሰላሰልኛ ውስጥ አለ። አሁን የተቸገርነው ብዙ ቃል ነው የምንሰማው። ጠዋት የሐዋርያት ሥራ 4 ሰዓት ላይ የዮሐንስ ወንጌል 6 ሰዓት ላይ ዕብራውያን 9 ሰዓት ላይ የሉቃስ ወንጌል ብዙ ሆኖብን at the end of the day ምድረ በዳ ላይ ስላሌለን ያገኘነውን ሁሉ ስለበላን ምን እንደምናላምጥ አናውቅም እና ህይወት አይሆንልንም። ዋው ድንቅ ጊዜ ነው። ምንድነው የሰማው? እኔ እንጃ፣ ግን ድንቅ ጊዜ ነበር። የሆነ ነክቶኝ ነገር ነበር። ምድረ በዳ ግን እንደዛ አይደለም። አንድ ቃል ትጠብቁታላችሁ። አይመጣም እንዴ ዛሬ ትላላችሁ ተንበርክካችሁ፣ አትነሱ። አይመጣም። አማራጭ የማትወስዱበት ቦታ አማራጭ። እስቲ እንትና ጋር ልደውልና ትጸልል የለም። ስለዚህ ወደ ምድረ በዳ ኢየሱስ ከሄደ እኛማ እንዴት አብዝተን አንሄድ። ስለዚህ ሁለተኛ የምድረ በዳው ኑሮ አንልም። የምድረ በዳው ኑሮ ከዚያ ከቃጠሎ አንልም። አንተን የታደጋት አንልም። አንዳንዱ ምድረ በዳ ራሱን አውቁ እስቲ ግባ ይላል ሊያበስለን ሲፈልግ፣ በዛ በምድረ በዳ ሀሩር ሊያበስለን ሲፈልግ የራስ ጥያቄ የራስ እስቲ ለኔ ጸልይልኝ እንትን እንዲሆን እንዲህ እንዲሆን ከምንልክ ምድረ በዳችን ላይ ስንበረከክ ትውልድ እናያለን። የትውልድ ምጥ ይገባብናል። የቤተ ክርስቲያን ምጥ ይገባብናል። የተራቡ ሰዎች ምጥ ይገባብናል። የታረዙ ሰዎች ምጥ ይገባናል። በቃ ኢምፓርት ያደርገዋል ህመሙን በእኛ ላይ። ስለዚህ ለኔ ከማለት እንወጣለን። ቃሉን መጠቀም የምንጀምረው ምድረ በዳ ላይ ነው። ቃሉን መጠቀም ጌታ ኢየሱስ ምድረ በዳውን የወጣው ቃሉን ተጠቅሞ ነው። እንዲህ ተብሎ ተጽፏል እያለ ወጣ ጌታዬ። ዞር በል እንዲህ ተብሎ ተጽፏል እያለ። ምክንያቱም በቃ ምድረ በዳችሁ ቃሉን አውጥታችሁ የምትመነዝሩበት ስፍራ ነው። ብዙ ድምፅ ይመጣል ጸጥ ያለ ስለሆነ እናንተ እግዚአብሔርና ያ ክፉ የምትገናኙበት ስፍራ ነው። ኢየሱስ ክርስቶስ ያድናል። አባቶ እናመሰግንሃለን። ክብር ለቃል ይሁን። ዛሬ እኔ እንደዚህ ለምንሃለሁ። የምንኖርለት ያ ዓላማ ሁሉን ትተን የወጣንለት ያ ዓላማ አንተ ትከብር ዘንድ ነው፣ ደስ ትሰኝ ዘንድ ነው። አንተ እኛን ከዚህ ምድር ከማሰናበት በፊት እንገልጥ ዘንድ አምባሳደር አድርገህን አምላክ ሆይ እኔ ለምንሃለሁ በኢየሱስ ስም
በዚህ ውስጥ ያሉ ሁሉ አንተን ከመግለጥ ወደኋላ እንዳይሉ በሚያገለግሉበት ጉባኤ አንተ እንድትገኝ እንድትነግራቸው እንድታወራቸው ኮንፊርም እንድታደርግላቸው መንፈስህ በዮሐንስ ጉባኤ በብሉይ ኪዳን እንደተገኘ በአካል የእግዚአብሔር መንፈስ እንደተገኘ በአካል የእግዚአብሔር መንፈስ እንደተናገረ በኢየሱስም አንተ በአካል እንድትገኝላቸው በልዩነት እንድትገኝላቸው እግዚአብሔር መንፈስ ቅዱስ በምትገለገልበት በዚያ ጉባኤ ላይ ክብርህን እንድትገልጥላቸው በእውነት በልዩነት በምድሬ ላይ እንድታቆማቸው ዛሬ ነው ጸልያለሁ። በዚያ ዘመን መንፈስ ቅዱስ ባልወረደበት ብሉይ ኪዳን በተባለ ዘመን ራሱን ባዋረደው በዚህ ሰው ጉባኤ መካከል ተገኘ። ዛሬ መንፈስ ቅዱስ በኔ ውስጥ በእህት በወንድሞቼ ውስጥ ልታድር መርጠሃል። ከውጪ የምናስጠራው መንፈስ የለንም፣ በኔ ውስጥ አለ፣ በእህቶቼ በወንድሞቼ ውስጥ አለ። በኢየሱስም ያ መንፈስ ወጥቶ እንዲሰራ መንፈስ ወጥቶ ኢየሱስን እንዲያከብር ከኛ ህይወት ውስጥ ወጥቶ ሌሎችን እንዲያገኛቸው ጉባኤያችን እንዲለይ እግዚአብሔር ሆይ በወንበር ብቻ አልልህም ጌታዬ፣ በመድረክ ማማር ብቻ በሳውንድ ሲስተም ብቻ አልልህም። ያንተ መገኘት የዮሐንስን ጉባኤ ልዩ እንዳደረገው በጌታ በኢየሱስ ስም ዛሬ ልዩነት ከሆነ ባንተ ይሁንልን፣ ልዩነት ከሆነ በመንፈስ ይሁንልን፣ ልዩነት ከሆነ ልክ እንደ ዮሐንስ ጉባኤ በልዩነት ተገለጥልን፣ በልዩነት ተገለጥልን። ተገለጥልን በምንቆምባቸው መድረኮች። እኔ ዛሬ ለአገልጋዮች ጸልያለሁ፣ በኢየሱስም ለመድዬ ጸልያለሁኝ። በዚህ ያላችሁ አገልጋዮች አንድ ቁጥር ጻፉልኝ፣ ለእናንተ መጸለይ ይፈልጋለሁኝ። ፕሮፌት በዚህ ውስጥ ይታየኛል፣ ስሙ አይታየኝም። ኮክዬ ለአንቺ መጸለይ ይፈልጋለሁ፣ ራሴንም ጨምሬ። አገልጋዮች በዚህ ውስጥ ያላችሁ ሰዎች ዛሬ ለእናንተ መጸለይ ይፈልጋለሁ። መንፈስ ቅዱስ ልዩ ጉባኤ፣ ዛሬ ልዩ ጉባኤ አየን። ሰው ራሱን ሲያዋርድ እንደምትገለጥ አየን። ሰው አንተ ሊገልጥ በፈለገው ልክ ብቻ አይደለም አልፈህ እንደምትገለጥ አየን። አልፈህ ዛሬ እኔ እንደዚህ ጸልያለሁ። ከዚህ ቀን ጀምሮ በጌታ በኢየሱስ የሚያገለግሉ ጉባኤ የተለየ ጉባኤ እንዲሆን እኔ ጸልያለሁ። የተለየ ጉባኤ የተለየ ማርዳና ለማን ተጋዲና ለባህዱና ለማክራ ለባህዲና ለባያ የተለየ መንፈስ ቅዱስ ያህዌ ጸልያለሁ። ያህዌ የተለየ ጉባኤ፣ የተለየ ክብር፣ የተለየ እጅ፣ የተለየ ደመና፣ የተለየ መንፈስ ቅዱስ ዛሬ ምልክትን አድርጌ ጸለይኩኝ። እነዚህ አገልጋዮች በሚያጠኑበት በዚያ በዕጣ ክፍላቸው ጊዜ የተለየ ክብር በኢየሱስ ስም ያገኛቸው። የተለየ ክብር አልፈህ አገኛቸው። አሁን ምልክት አድርግላቸው። መንፈስ ቅዱስ ምልክት አድርግላቸው። በብሉይ ኪዳን ዘመን በዮሐንስ ጉባኤ ውስጥ ያለመከልከል በኃይል የተገኘ የስላሴ ማህበር፣ የስላሴ ምክር፣ የስላሴ እጅ ረዳንዳስተኪ ረባህዲ ገዲና ለባ በኢየሱስ ስም እኔ ጸልያለሁ። በእነሱ ጉባኤ መካከል በተዋረደ ህይወታቸው ለክብር ዝቅ ባለ ህይወታቸው ለክብር ዝቅ ባለ ህይወታቸው ውስጥ አልፈ እንድትገለጥ መንፈስ ቅዱስ እለምንሃለሁ። አግኛቸው፣ ምልክትን ስጣቸው። ያላንተ ምንም ማድረግ አይችሉም። ያላንተ ምንም ማድረግ አይችሉም። ሁሉን የተውልህ፣ ሁሉን ስላንተ የተውልህ፣ ዝና ክብራቸውን ሁሉን የተውልህ የምድር 100 እጥፋችን መንፈስ ቅዱስ ሁሉን ተውንልህ። ምን እናገኝ ይሆን ባለ ጊዜ በምድር 100 እጥፍ የተባለልህ 100 እጥፍ ሙላታችን ሆሊ ጎስት በምድር ሙላታችን አንተ ነህ። ጸለይኩ በጌታ በኢየሱስ ስም። ይህ መንፈስ ያገኛቸው። የተለየ ጉባኤ፣ የተለየ ክብር ይገለጥ
በጌታ በኢየሱስ ስም አጋንንት በሚቆሙበት መድረክ አይቆም። ልዩ አደራረግ በእጃቸው ይገለጥ። መናፍስት አሰራር ሁሉ ይፍረስ። እነሱ በተገኙበት በዛ ጉባኤ ብዙዎች ወደ መንግስት ይጨመሩ። መንፈስ ቅዱስ አንተ ከመገኘት የተነሳ በህዝብ ውስጥ በእነዚህ ሰዎች መቆም ምክንያት መንፈስ በኃይል እንዲወርድ እኔ ጸልያለሁ። ሰላም በኃይል እንዲወርድ፣ ሰማያት በአንጻራቸው ዘውትር እንዲከፈቱ በኢየሱስ ስም እኔ ጸልያለሁ።